ገባሽ ልንገርሽ መሲ እዚህ ጋር እርድ ብል ያዛናው ብር አይመለስም እየቀለብኩ ነው ይዤ የመጣሁት ገብቶሻል ብዙ ስቃይ ደርሶብኛል በባሌ ሲሰደብ መጥቶ ስራ አስገብቶ አልወጣም ብሏል አልመልስም ሀቅ ስለሆነ እንተሳሰበ ቅድም እኮ ይሻል 500 ብር ጨምሬ ነው አይዲያ ያስጀመርኩለት አልመልስም አላት እሱን ታየው ትመልሻለሽ ማሪ ይሄ አልመልስም ለማንም አይጠቅምም ባለቤትሽን አገናኝ እናስባለን ስለዚህ አወጣችሁ ኦኬ 500 ድርሃሙን ትቆርጫለሽ ከዛ ላይ ግን ሂሳቡ ይታሰባል የምግብ ራሱ አነሰይ ሲል አዲስ አበባ ባለ ኢማራት ምግብ አትበይ በእናትሽ ሂሳብ ነው ማሬ አዲስ አበባ የተቀመጠበትን የሆቴል እኛን እኔ ከፍል ነው መሲ ለምን እንደማታስቢ ምን ችግር አለ ምግብ እኮ ነው እንዴ በስመ አብ ወደፈስ የምግብ አበባ የተቀመጠበት የምግብ የሆቴል አማን ነው የሸፈነው ባለቤቴ አማን ነው የሸፈነው የምግብ ወደ ሆድ የገባለት ደምሪ ነው አዎ ደምራለሁ ሂሳቤ እኮ ነው እሺ አንድ መሲ አስወሪ መሲ ልጁ ይናገር መሲ አንድ አስወሪ ይኸውልሽ አንቺ ሄሩት አዲስ አበባ የምግብ የከፈልሽልኝ አልጋ የከፈልሽልኝ አንቺ ነሽ ጉድ እኮ ነው አማን አልከፈልክለት ወጣ ነው አስረጂ አላልኩም ስጠው ላዛ ነው ብር ከገጠር ነው የመጣው ብዬ ብር መራራሱ እኛን እኔ የሸፈንልህ ይሄንስ ልትክር ነው ምን ብር የሰጠኝ እስኪ የሰጠሽበትን ደረሰኛል ኧረ ጭራሽ ደረሰኛ ይናገርሽ ተባላ እኛ ለሰሚራ ሂሳብ ስታሳስብህ የምርመራውን ከፈልክ በቀደም ይሄው ማብሪያ አለ ጨረስን አልመልስም ስራ አልገባም ካለ አልመልስም አልመልስም አሽቃብጭ ደህና አድርገሽ ማን አይደለም እሱ መናገር ስላልቻለ ነው ማሽቃበጥ አይደለም ውጫው አንዴ መስዬ ቆይ ታዩ እሷ በመጣችበት መንገድ እኔ ላናግራት ኦኬ አሜን እንደዛ ካልሽ ስንት ብር በእጁ ተሰጠው ደረሰኛ አለ ኢትዮጵያ የሰጠሽበት የምግቡንም አይልሽ አንቺ እኔን እየረዳሽ ነው አይደለ አሜን ብር የለኝም ስንት ብር ፈጣሽው እኮ ንገርሽ የምርመራን ብር የለኝም ሲል 12000 ብር ከብር ላይ አንሳ እኛ ለሷ ለሰሚራ እንሞላለን አለ ከዛ ለምግብ የሰጣችሁ ስንት ብር ነው በወላዲታ ለምግብ የሰጣችሁ እኮ ተናገርልኝ ቁጭ በልና 12000 ብር ነው መሲ 12000 ብር ኦኬ 12000 ብር እኔ ሸፍንለታለሁ የምግብ የበላው እኔ ሸፍንለታለሁ ቁጭ ብለን ሚውት አድርግ ቆይ አንተ ነው ሚውት አድርገው ቆይ በመጡበት እኔ ያስተናግዳቸዋለሁ 12000 ብር የምግቡን እኔ ሸፍንለታለሁ ታዩ ሌላ እኔና ተስፍሽን ሸፍነዋለን እሱ ታዩ 6000 ብር 12000 ብር እኔና ተስፍሽን ሰጣቸዋለን እኔና እናንተ ግን የምንተሳሰቡ ወደ 275000 ብሩ ጋር ስንመጣ ኢማራት ላይ እያንዳንዱ ነገርኩሽ እችን ስልክ እኔ ስሸጥ ያለ ደረሰኝ ምንም ብፈርጥ ያለ ደረሰኝ የምትሆን ነገር የለችም እያንዳንዷን ኢማራት ውስጥ የከፈላችኋትን ደረሰኝ ታሳያላችሁ ያ ይደመራል ከብራችሁ ላይ እሱን ትቀንሳላችሁ የቀረውን ትሰጡታላችሁ የብሩን 12000 ብር አሁን እናስገባልሻለን ኦኬ አሜን እኛ ስራ ግባ ብለ ነው በመጣበቱ በተስማማበቱ ስራ ግባ ብለ ነው አልገባም ብሎ በምግቡ መፍትሄ ያገኘን አይደለ አሁን በቃ ወደ በትክክለኛው እንተሳሰብ በህግ ደረሰኝ እንተሳሰብ በህጉ በትክክለኛ በሪያሊቲው እንተሳሰብ እኮ በመጣበት ስራ እኮ ግባ ብለ ነው በመጣበት ስራ ግባ ብለ ነው አልገባም ሲል ምንድነው ማድረግ ያለበት አልገባም መብቱ ነው እኔ ሳራ ነኝ ዳጣ ሽጪ ካለች አልሸጥም መብቴ ነው ማለት መብት እኮ ነው ማለት መብቴ ነው ካልተስማማኝ የትኛውንም ስራ አለመስራት መብቴ ነው ይሄ ልጅ ደግሞ እግሩን በጥይት የተመታ ልጅ ነው የክፍለ ሀገር ልጅ ነው መቶ ያልተስማማውን ስራ ልስራ ስትለው ለሚስማማውን ስራ አልሰራም ብሎሃል ከዛ በተረፈ መቻየና ስራውን መቻየን መስገባበት ጀመር ለሚስማማውን ስራ ያውቃል እንዴ ይሄ ልጅ እኮ አካሉ የጎደለ ልጅ ምን ሆነሽ ነው ተስማምቶ እኮ ነው የመጣ የተስማማበት እሺ ያለበት መረጃ አለ ከኢትዮጵያ ያመጣችሁት በምግብ ነው ለማንቺ ተናገሪ ምን ብላችሁ ነው ልጁን ያመጣችሁት ኦኬ በምንድን ነው ያመጣ በምግብ አለችሽ እኮ በምግብ አለችሽ ከዛ በኋላ ብር ከምግብ እስከሆነ ድረስ መብቱ ነው አዎ በምግብ እሷ ሰሚራ በምግብ ላስራ ተከፍሏለህ ኢትዮጵያ እያለ ተከፍሏለህ ትመጣ በመረጃ ነው እንጂ ዝም ብዬ አንቺ ባልሽ አይደለም የምትከፍለው በመረጃ ነው የምትከፍለው መረጃ ባለበት መሰረት ነው የምትከፍለው እንጂ ዝም ብዬ አንቺ ስራ አይደለም የምትከፍለው ያው ልክ መረጃ የሚሆነው ያወጣኸውን እያንዳንዷን አፕ ላይ ያደረክበትን እንዳለ አምጣ እንተሳሰባለን እሱ ይሄና ይሄ ነው መፍትሄው አይ አንተሳሰብም የምግብ ትደምራላችሁ የምግብ
በልተኑ ሽንት ቤት ለምንጥለው ለምግብ ስደተኛ ወንድማችሁ ላይ የምግብ ይደመራል። አሜን ተናገር። የምግብ እንደዛስ ከሆነ ስሚ፣ እንደዛስ ከሆነ ልጁን የት ነው ያደረጉት? ልጁ የት ማለት ቤት ፈልገህ እንድትወጣ ይኸውልሽ ሳሪ ስለ ልጁን የት ነው ያደረጉት ላልሽው ማለት ነው። እንዴት ነው የተደረገው? ልጁን የት ነው ያደረጉት ላልሽው እዚህ እኛ ቤት እያለ ከኛ ቤት እያለ የሆነች ያቺ ካንሰር የታመመ ምንድነው የሆነች የታመመች ልጅ የነበረችው ማለት ነው። ከሷ ጋር ሌት ወጣዋል እዚህ ቤት ማለት ነው። ቤት እኛ አንድ ክላስ ነው እነሱ አንድ ክላስ ነው። ሌት ወጣዋል ማለት ነው። ሌት ወጣው ግን እንትኑ ሴኩሪቲው ምን የሆነ ሰዎች ናቸው እንደዚህ ነው ያለ ሰዓት እየተንቀሳቀሱ ነው ማለት ነው ማለት ነው። በልጁ ማለት በስ ያዳምጪኝ ያለ ሰዓት እየተንቀሳቀሱ ነውና ምን አይነት ሰው ናቸው ሲለና እንዴ ምን ሆኑ ብለን ስናናግራችሁ አይ ቀጥታ ቤት መልቀቅ አለባችሁ ተባልነ ማለት ነው። ቤት መልቀቅ አለባችሁ በእነሱ ምክንያት ቤት መልቀቅ አለባችሁ ስንባል አይ እኛ ቤት ልንፈልግ ነው በቃ እጃዛ ቤት እናቆይህ እኛ ቤት እንፈልግ እስከዛ ስንለው አይ እንደዚህ ካደረጋችሁ ማለትና የሆነ ቦታ ሄደ ማለት ነው። ሲሄድ ግን የሆነ ሀበሻ አለ አሁን መምጣት ይችላል ሀበሻው እደውልለታለሁ ከፈለጋችሁ ማለት ነው። ከዛ በኋላ ከዛ ልጅ ጋር ሲያገኘው አይ እንደዚሁም የኮና በቃ የሆነ አማርሮ ነግሮት ይመስለኛል ማለት ነው። ከዛ ያን ልጅ ምን አለ አይ እኔ ስራ አስገባለሁ እኔ የኔም ልጆች ስላሉ ጃዛ ልጆች ስላሉ እኔ ጋናና አስገባለሁ ስራ አለ ልጁ። ስለዚህ እንደዛ ሲለው ግን አዛ ስራ እሺ ገባለሁ አለና እኛም መጡ አይ እኔ በቃ እየሄድኩ ነው ስራ የሚያስገባይ ልጅ ምግብ ቤት አለና ምግብ ቤት የሚያስገባይ ልጅ አለ ከዛ ለን ነው አለ። እንዴ ቆይና ነገሮችን እናመቻች ይሄን ሰውዬ አናቀውም የታቀዋለህ ምትሄድ የታቀዋለህ አልነው ማለት ነው። ከዛ አይ እኔ አውቀዋለሁ ችግር የለውም ተግባብተናል ስርዓት አስገባለሁ ብሎኛል። አንድ ጊዜ ላውራ። ከዛ በኋላ ግን ልጁ ጋር አብረን ሄድነኛ እኔም እሷ አሜንም አብረን ሄድነ ማለት ነው። አብረን ከሄድነ በኋላ ከልጁ ስንደርስ እንዴት ነው ስራ ልታስገባው ነው ወይ ስንለው አዎ እንደዚህ እኮ እንደዚህ ነው ስራ ላስገባው ነው ነገ ላስገባው ነው ምግብ ቤት ላስገባው ነው። እየሰማችሁ ነው? አዎ ተስፍሽ እሺ ቆይ አዎ ለማንኛውም ሁላችሁም ጥሩ ኢነርጂ ላይ ናችሁ ውሃ እየጠጣችሁ ማስመር ያለባችሁ ነገር ምንድነው? እዚህ ሀገር ያለውንም ነገር ምን ተው አይደለም በማን አካውንት እንደገባ እያንዳንዱ ይመለሳል። ዞሮ ዞሮ የወሰደባችኋቸውን ብሮች መልሱ። መጨረሻው ይሄ ነው። በህግ እንሄዳለን የሚለውን እንግዲህ እዛም እዚህም ያለውን ነገር እንሄድበታለን። እኛም አንተውም። ስለዚህ ዳሃ ብሮች የተወሰዱት ይመለሱ። የምትሉትን ነገር ጨርሱ። ቶሎ አንዳረቅ። አመሰግናለሁ። ትክክል። አሁን እኔም የመጨረሻ እንትን ይሄ ነው። ምክንያቱም በቃ ከዚህ በኋላ ምንም የምንለው የለም። እናንተ አንመልስም፣ ይሄ ነገር አይገባንም፣ ይሄ ነገር የኛ ሀቅ አይደለም ብላችሁ ካላችሁ መልሱ። አይ ደግሞ በምትሄዱበት መንገድ ሂዱ ካላችሁ አሁንም የመጨረሻ ነው የሚሆነው። እንግዲህ ያው በብዙ መንገዶች እነ ቅልቦች እና ተስፍሽ የጎል በጎ አድራጎት እውቅና ያላቸው እኛም በመርዳት የሚታወቁ ስለሆኑ ከነሱ ጋር እንግዲህ ያው እንትን ትላላችሁ ማለት ነው። ምክንያቱም እኛ ከአቅማችን በላይ ነው። እኛ እናንተን ለማስማማት ለማስታረቅ በጣም ብዙ ነገር ጣርን፣ ግን እናንተ በቂ ማስረጃ አለን ብላችኋል። በቂ ማስረጃችሁ ለኛ የመጣው አሳማኝ ስላልሆነ እንግዲህ አሳማኝ ነው የሚባልበት ወደ ህግ አካል እንሄዳለን ማለት ነው። ከዚህ ውጭ ሌላ የምናደርገው ነገር የለም። የእንትና የዙፋን ብር እንደሚመለስ ተነጋግረናል። የዙፋን ብር የሚመለሰው በዚህ በአራት ብላለች ባለቤትህ አሜን አሚን አይደለም ስሟ ግን ያው በልጅህ በአራት እንደገና ደግሞ እሷ ሰሚራ ነገ ወይም አይሚን ለሰኞ ብላለች። ይሄንን አምጡልን። ከዚህ በተረፈ ደግሞ የሱን ጉዳይ እንግዲህ እነ ተስፍሽ በህግ ሂዱበት። በቃ ይሄን ነው የምንለው። ሌላ የምንለው ነገር የለም። ምክንያቱም ይኸውልሽ የኢትዮጵያ ብር ገባበት የተባለው ልጅ በላይ ማማሩ የሚለው ከታች አስገቡኝ እያለ ነው። እሱንም አስገቢና ከነ ተስፍሽ ጋር አገናኙ። ይሄ ብሩ በኢትዮጵያ የገባበት ልጅ ነው። ኦኬ በላይ ማማሩ እሺ፣ በላይ ማማሩ የት ነው? አስገቢ፣ ይኸው ከታች አለ። የሚያውቀው ነገር ባይኖር ያስተላለፈበትን አካውንት ያውቃል፣ የሰጠውን ሰው ያውቃል። ገብቶ ይናገራል። ሙኒት ለምን እንዳሉ ገብቶ ይናገር። አዎ አቶ በላይ ማማሩ ነገ ከነገ ወዲያ ኃላፊነት ወስደህ ችግር ውስጥ ከምገባ በፊት መጀመሪያ ራስህን አጽዳ እና ቶሎና ማለት ነው። የሰው ብር አንድ በነገራችን ላይ በላይ ሹምዬ ማለት እያንዳንዱ እነሱ ሰው ሲያመጡ ወንድሞቻችን ወደዚህ ሀገር ሲላኩ በሱ አካውንት ነው የሚገባው።
ለቀልቆችም ልክላታለሁ ለነተስፍሽ ልክላችኋለሁ ስሙንም ሁሉንም አድራሻውንም ማለት ነው። ኦኬ ጋይስ እኔ ጥያቄ ልጠይቃችሁ በመብርሃን አሁን በላይን ፎሎ ያደረገውን ሰው እኔ ማየት ፈልጋል። ፎሎ የምታረጉት ለምንድን ነው? እኔ እኮ ሰው ተከሶ ሲመጣ እኔ እኮ ለእናንተ ሰው በዚህ ደረጃ ስንጮ እናንተ በእነዚህ ደጃብናችሁ አታርቁ። ለምንድን ነው ፎሎ የምታረጉት? ምን አስፈልጎ ነው? ምን ተፈልጎ ነው? ቆይ የምችለው ቆይ እንዴት ነው ማየት የምችለው? በመብርሃን እንዴት ነው ማየት የምችለው? እንዴት ነው መድከማችን እኮ ነው የሚያሳዝነው። ታው ተከሶ ሲመጡ ፎሎ አታርጓቸው። እነሱ ይሄንን ይፈልጉታል። 42 ሰው እንደው 42 ቦታ ይሰንጥቃችሁ ቅዱስ ገብርኤል ለምንድን ነው ፎሎ ያረጋችሁት? 42 ሰዎች ምን ፈልጋችሁ ነው እናንተ? የሌባ ተባባሪ ነው መስዬ ምንም ፋይዳ የለውም። ወደ ገደለው ግቢ ማርያም። ኦኬ ያሳዝናል። ማርያም በጣም ነው የምናፍረው በእናንተኛ አረጋሽ በጣም ነው የምታሳፍሩ። ጠይቅ ጥያቄ መልስ ተጠኛለህ። ያንተ ስማን ነው የብዙ ልጆች ገንዘብ ወደ አንተ አካውንት ነው የሚገባው። ስለዚህ ወደ አንተ አካውንት የገቡትን ገንዘብ እዚሁ ጋር እያለን የልጆቹን ገንዘብ ትመልስላቸዋለህ። ካመልስላቸው በላይ ያናገርንህ ነው። ሰላም እንዴት ናችሁ? ደህና ነን። እንዳየኸን ደህና ነን። ኔትወርክ የለህም? ሳሪ እኔ በላይ ማማሩን ፎሎ ያደረኩት ለትራንስሌት ነው። እሺ ለሌላ ነገር አይደለም። ይሰማል። አቶ በላይ ቀጥል። ከቻልክ በቪዲዮ ወጣ ህዝቡ ላይ አይ ሰው ለካታው እየሰማችሁ ነው? አዎ እየሰማን ነው። አይ ላይቭ ላይ ተፈልገ ነው ኦንላይን ግባ ተብዬ ነው። እኔ ስለማይመቸኝ የሆነ ቦታ ነበርኩና ኦንላይን ግባ ተብዬ ነው ገባሁትና ችግሩ ምንድነው? አዎ ችግሩ ህገወጥ የሰዎች ዝውውር ወደ አንተ አካውንት ገንዘብ እየገባ ነው። ስለዚህ የህገወጥ የሰዎች ገንዘብ ወደ አንተ አካውንት የገባውን ገንዘብ አሁን አካውንት እንሰጣለን። ከአካውንትክ ላይ ትራንስፈር ታደርጋለህ። ይሄ ነው። ለዚህ ነው የጠራንክ። ወይና አካውንት ነው የገባው። መጀመሪያ ተረጋጊ መስል ወይና አካውንት ነው የገባው። አዎ ወደ አንተ አካውንት ወይና አካውንት ነው የገባው። አዎ ወደ አካውንት ህገወጥ ዝውውርን ታረች። መጀመሪያ ዳምጥ መስል ወይና አካውንት ህገወጥ ዝውውርን ገብቶ ማያውቅም። እኔ ነጋዴ ነኝ። በባም በኩል ነው የገባው። እኔ ነጋዴ ነኝ። ልብስ ብር እንጂ ከዛ ውጭ በላይ ስምዬ ነህ አይደለ? አዎ በደንብ ነው ብለሽ ነው የኔ ሳሪ በትልቁ አድርጊኝ። ነጋዴ ነኝ በላይ ሹምዬ። ይሄ ገንዘብ ወደ አንተ አካውንት የገባው በህገወጥ የሰዎች ዝውውር ነው። 180 ሺህ ብር ወደ አንተ አካውንት የገባው ይሄ መሐመድ ያሲን የሚባል ልጅ ማለት ነው። የሚያመጡት እና አሜን ዲዛይን ናቸው። ገንዘቡን የምትቀበልላቸው አንተ ነህ። ይሄ የህገወጥ የሰዎች ዝውውር ነው። አንደኛ። ሁለተኛ ደግሞ 270 መጀመሪያ ተረጋጊ። ኧረ እኔ ተፈጥሮዬ ነው። ተፈጥሮዬን ተመክሮ ያድነው። መጀመሪያ ተረጋጊ። ተፈጥሮን ተመክሮ ያድነውም። እኔ ተፈጥሮዬ ነው። ወሬኔ መጀመሪያ አዳምጪ። ወሬኔ አካውንት ህገወጥ ዝውውር የገባበት ብር ካለ ችግር የለውም። እኔ ነጋዴ ነኝ። ወሬኔ ጋር ስንት ብር ይላል? 180 ሺህ ብር። እሺ ማን ነበር ያስገባው? መሐመድ ያሲን ከዛሬ 4 ወር በፊት። እሺ መሐመድ እሺ በእኔ አካውንት ማንኛውም ብር ቢገባ ከልብስ ውጭ እኔ ህገወጥ ዝውውርም ሰርቼም አላውቅም። በዚህ ጉዳይ ሂሩት የምትባል ልጅ አሚድ ዲዛይን ዱባይ የምንኖር ልጅ በተደጋጋሚ ልብስ ስለምታዘኝ ከአንዳይሉ አሊም ይባል ልጅ ዙፋን የምትባል ልጅ ይሁን ማንም ወደ 5 ሰው ጠይቆኛል።
ብር ወደ አንተ አስገብተናል። የምን ነበር ያሉኝ የኢቃማ ይሁን የምን ብር ገብቶ ነበር ወደ አንተ አካውንት እና ብራችንን መልስ ሲሉ እኔ ህገወጥ ዝውውርም ሆነ እንደዚህ ነገር አላውቅም። አሜን ዲዛይን ያስገባችሁ በእኔ የልብስ ብር ነው እንደውም 100 ምናምን ሺህ ብር ይቀርባታል ብዬ ነግሬያቸዋለሁ። አሁንም ልጅቷ ኦንላይን አለች አሜን ዲዛይን በቅርቡ ብር አስገብታ ተገሱን ስጠኝ ፈጣሪ ሆይ። ስለዚህ በልጆቹ ላብ ነው ታዲያ ልብስ እየሸጡ ያሉት። የሰማሽ ነው ያለባት 300 ምናምን አዳምጪ መጀመሪያ 300 ምናምን ሺህ ብር አለባት ያስገባችልኝ እዚያ እሷ ልጆቹ ጠይቀው ሎኬሽን ልኬላቸዋለሁ። እኔ ያንዳንዷ ነገር እኔ ሲጀምር አሁን ያለውቱ ኦንላይን ዳታ የሌለበት ቦታ ነው። ልጆቹ 3 ሰዎች አለም ይባል ልጅ አንዲት ደግሞ ሳምሪሁን ሰሚራ ሳራቱን የምትባል ልጅ 3 ሰው ጠይቆኛል ያቻለሁ። ምንም አይነት በልቼ አላቅም። አንድም ቀን እኔ ሰው ብር በልቼ አላቅም። ግን ጠይቂያል ልጅቷ በእኔ የምታስገባ የልብስ ብር ነው ጠይቂያታለሁ ነግራታለሁ። አሁንም ልጅቷ አለች አረ አስገብቻለሁ አብረን እንሰራው ካለች እኔ ልቀጣ መሲ ጠይቂያታ ብሩን ምን ብላ ነው የምታስገባለት? ለልብስ ብላ ነው ወይስ የልጆቹ ብር? እሱም እኮ 100 ሺህ ብር አለባት እያለ ነው አቡነ እግዚኦ መሐረነ ክርስቶስ ምድርና ሰማይን የፈጠርክ አምላክ። በነገራችን ላይ አንድ ጊዜ በላይ ማማር ወንድማችን ኢትዮጵያ ነው ያለው 125 ሺህ ብር አለባት። ቆይ እሱን እንመለስበታለን። አሁን አንተ ኢትዮጵያ ነው ያለው? እኔ ላይቭ ላይ መግባት አልፈልግም። መብሬ የሚባለው እዚህ ጋር ነው አሁን እየጠየቅኩ ያለው ስለልስልኝ ኢትዮጵያ ነው ያለው ወይ? መብሬ የሚባለው እዚህ ጋር ነበር። መብሬ የሚባለው ልጅ አዳምጪ በልጅነቱ ተፈረሰኳል እንዳይሰማ በላይ መሲ ሳሪን እንገርሽ ሳሪን አውቃታለሁ። መሲን አላቅሽም። መብሬ የሚባለው ልጅ መብሬ ካለ እኔ መብሬ ጋር ማለት ነው ስንት ሺህ ብር አለበትኝ። ግን ምንድነው ያለኝው ሳለምታወቃትኝ ማን ነበር ያለኝ ይሁን በላይ የኔ ጌታ አሁን እንተዋወቃለን ችግር የለውም አፈር ልብላ። አንተ ራስክ በስቃይ ውስጥ ያለው ወንድማችን ድምጽ ያስፈልጋል። አሜን ዲዛይን እስኪ ሚውት ሸንፍቺ ማሪ በላይ እዚህ ጋር እኮ በላይ ምንም የሚያገባው ነገር የለም። እኔ የልጆቹ ብር ደግሞ አምነንልሻል አይደለ? ሰሚራ ያጭበረበረችውን ለማስመለስ ያሊም ብር ይዘንበታል። ልትረጅኝ የሚገባው ነገር ሰሚራ የልጆቹን ብር ስትመልስለት ያሊም አሊ ምን ያንገን ቆይ ሰሚራና አሊ ምን ይሄ ሁሉ ብር የሚገባው ለልብስ ነው። ልብስ ኮር ስትገዥበት የነበረው እኔ ለዚህ አልገዛውበትም። ልብስ በላቤ ነው የገዛሁት። በላቤ በሰው ብርም አይደለም። በላይ ደግሞ እዚህ ጋር ምንም የሚጠየቅበት ነገር የለም። በቀደም ልብስ አበላሽቶ ልኩብናል። ልብሱን መልሰናል ወይ ልብሱን የ58 ሺህ ብሩን 200 ብር የታክሲ ከፍያለሁ አስተካክለ ላክ ብያለሁ። ከዛን ውጭ በላይ እዚህ ጋር ምን አገባው? አሜን ኦርቶዶክስ ነሽ? አይደለሁም። ሃይማኖቷ ምን ነው? ሙስሊም ናት? እንደው በጻድቃኔ ማርያም ባርባራ አይደለሁም። ምክንያቱም ታቁን ካልተረዳም አሜን። እዚህ ጋር ደደብ አታድርጊኝ። በቃ አሁን እያየኋቸው አሞኙን እንዳትይ። ይሄው በላይ የሚለው እኮ እኛ ሌባ ያልነው እሱ ወንድሟ ነው ተብሎ ስንወቅጠው እኮ ይሄ ሁሉ ገንዘብ ሲገባልኝ የነበረው 180 ሺህ ብሩ የልጁም የዚህ መስይዟም የመጣችሁ ለልብስ ነው አለ። የነዚህ ምስጊን ሰዎች መነገጃ አንድ ነገር ልንገርሽ፣ በበላይ አካውንት ስለሚገባ ስለሚቀመጥ አንድ ነገር ማዳመጥ ከቻልሽ ወደ በላይ አካውንት የሚቀመጥ ከሆነ ገንዘቡ አለ ማለት ነው። በላይ ይሰጣል። አዳምጪ መሲ፣ ስታዳምጪ ከኛ ቀርጃ ታገኛለሽ። ካላዳመጥሽ በላይ ምንም የበላው ገንዘብ የሚያውቀውም ገንዘብ የለም። ኦኬ፣ ገንዘቡ ከበላይ አካውንት ወጥቶ ምን አረግሽበት? ከበላይ አካውንት አውጥቼ ገንዘቡን ምን አረኩበት? አዛናውን አመጣንበት፣ አስተካከልንበት። ከዛ በኋላ ራሱ ከፍሎ እኮ ነው የመጣው። ወይኔ የገባላት ለሰሚራ እኮ ክዳ ጠፍታ ነበረ እኮ ክዳ እኮ ጠፍታ ነበረ። አገባኝም ያዛና ብሩ 270 ሺህ ብሩን ከፍሎ እኮ እንጀራ የበላውን ደምረሻል። ሰሚራ ምንድነው አሜን ልንገርሽ፣ ከቤቴ የበላውን አይደለም የደመርኩልሽ። በሌላ ስልክ እየተከታተልኩሽ ነው አልጋይ ላይ ተኝቼ። አዲስ አበባ ላይ ቁጭ ብሎ ሲያስከፍለኝ የነበረው ቸገረኝ ብሎ እንደዚህ አሁን ተስፍሽ ያስገባልሻል። እኛ ደግሞናል። እኔ ለራሴ ልቤ ልትፈነዳ ነው። ልክሽ ልባችን ሊፈነዳ ነው። ስለዚህ በላይ ላይ አካውንት ላይ ሲገባ የነበረው ብር ተቀማጭ
ነው ብለሻል። ተቀማጭ ከሆነ ብሩ ስለዚህ ይሄ አንዴ ቢታርጊ ስለዚህ አሁን እየሸጥሽ ያለሽው ልብስ የሰው ደም ነው ማለት ነው። የሰው ደም ነው። ይሄ ተናገረ በላቤ ልጅ አጥብ እየሰራው አንቺ ስላልሽ አይደለም በላቤ ልጅ እየሰራው ብቻ ነው አለ የልጆቹ ብር ካለ ስጫቸው ውጣ ከላስ ነይ ለምንድን ነው የሚወጣው? ኦኬ እዚህ ቲክታክ ላይ ያላችሁ ከሷ ልብስ የምትገዙ ሰዎች በቃ የሰው ደም እንደምትገዙ ይሄ ልጅ በጥይት ተመተው የስደተኞች ላም መሆኑን ወቁ። ብሩን እስካልመለሰሽ ድረስ ቲክቶክ ላይ የገባችሁ ሌባ ብቻ ነው የምትሏት። ሲቀጥል ደግሞ ቤት ውስጥ ነው የምትሰራው። ወላዲት አምላክ ነው የምላችሁ። ጠቁሜ ለኢማራት ፖሊስ እኛ ግብር እየከፈልን አንቺ እየተንደላቀቅሽ የምትዘርፉ ሰው የለም። እጠቁመዋለሁ ቤትሽን ላይቭ ላይ ልክ ገብተሽ ስትሸጪ እኔ ጠቁምብሻለሁ። ግብር እንድትከፊ ነው ማድረግሽ እዚች ሀገር። ሲቀጥል ደግሞ ሱቅሽ ውስጥ ያለው እንዳለ የሰው ላብ ነው። የሰው ላብ ጭራሽ ይሄው ባለ ልብሱ ራሱ ብር አለባት ሴትዮዋ በብር በእዳ ውስጥ ጥምቀት ተጠምቃ ነው የወጣችሁ ከክርስትናዋ ጀምሮ። መሲ የመንግስትን ግብር ስትከፍል ደግሞ ቪዲዮ ከጀመረችበት ብላ ከጀመረችበት ቀን አንስቶ ነው የሚታሰበው። እሱን አንቺ በሄድሽበት ልክ ታውቂያለሽ አክንትፍ ብሎ እንድትተፊ ነው የሚደረገው። ኦኬ በዚህ ደረጃ ምክንያቱም እዚህ ጋር ይሄንን ያህል ቀኑ ሙሉ ተሰብስበን አንድ መራስ አንፈጸም ወጣ ስትሄድ የድረስ መሄድ እንደምንችል ማሳየት አለብን። ለሷም መሲ ልንገርሽ አሁን በላይ ማለት ነው በላይ እኔ ሰራተኛ ነኝ ማለት እሱ ነጋዴ ነው። እሱ ነጋዴ ነው። ነጋዴ ደግሞ ሲሆን ኢትዮጵያ እኔ አሁን ከዚህ ለምሳሌ ቃባስ መጣ እምልክለት ሰው በየትኛውም መንገድ ይግባ ብሩን መቀበል ነው። ነገር ግን አለማወቅ ከተጠያቂነት አያድንም። በደንብ አዳምጠኝ በላይ እኔ አላቅም አሚን ዲዛ እናት የምትልክልኝ በተለያየ ብር ባንክ ነው የሚላከው የሚባል ሲስተም አይሰራም። በደንብ አዳምጠኝ። ከተለያየ ቦታዎች ብር የሚገባልህ ለምንድን ነው? አሜን ዲዛን ላንተ የምታስገባው ከሷ ጋር ነው ዲል ያደረከው። ነገር ግን እነዚህ ልጆች እንኳን ደውለው ሲያሳውቁ ማወቅ አለብህ። አላቅም እኔ አሁን አሜን እየከተትሽ ያለሽው የመጀመሪያው ነገር በላይ ነው። ምክንያቱም በተለያየ የባንክ አካውንት ብር እየገባለት ነው በላይ ላይ ለመግባቱ ደግሞ ልጆቹ ምስክር ናቸው። ለምንድን ነው የሰጣችሁ ሲባሉ ደግሞ ወደ ዱባይ ለመላክ ነው። በላይ ግን ምንድን ነው የሚለው? እኔ ነጋዴ ነኝ ነው የሚለው። ዋቴቨር አለማወቅ ከተጠያቂነት ስለማያድን የመጀመሪያው ተጠርጣሪ በላይ ነህ። የመጀመሪያው ነገር ምክንያቱም የሚገባልህ አንተ ለንግድ ነው ብለህ ነው የምታስበው። የሚገባልህ ብር ግን ለንግድ አይደለም። خلاص يا بشر እሱን እና ተስፍሽ ያነጋግሩታል። እመኝ አሜን ላይ ወደ ሲሲመጭ ፖሊስ ሲስተማው ነኝ ሼር አድርጉልኝ። ገባ ልብስ ሼር አድርጉልኝ። አትሸጭም እናቴ ትሙት። የነዚህ ልጆች ብር ካልመለሽ ወይ ልብሱ ለበላይ የሱቅሽን ልብስ እንዳለ መልሰሽ እነዚህ ባላገሯ ጋር የመጣውን ብርና የዚህ ባክ ተመልሻለሁ። ጋይስ በላይ ምን አድርግ የምትሉ ሰዎች በላይ ማጣራት አለበት። በላይ መጣራት አለበት። ታሪ ላውራ ይኸውልሽ፣ በነገራችን ላይ በላይ ነው ያውቀዋለሁ በደንብ ማለት ነው። በላይም በደንብ አውቀዋለሁ ስልሽ በላይ አሁን ለምሳሌ እዚህ ልብስ የሚሰሩ ልጆች ካሉ እየሰራ ለነሱ እንትን ይላል። እኔም ከዚህ በፊት ልብስ ከበላይ ጋር ሰርቻለሁ ከበላይ ጋር ማለት ነው። በላይን የማውቀው በስራ ነው እንጂ በእንደዚህ አይነት ነገር ሲጀመር አላውቀውም። እንደዚህ አይነት ነገር ሁላ በላይ አያደርግም። ለምን ብትይ አሁን ለምሳሌ ከስተመሮቼ ይልኩልሃል የከስተመሮች አካውንት ነው ብላ ትልክለታለች። እሱ ምንም የሚያውቀው ታሪክ የለም። እዳውን ነው የሚቀበለው። ይሰራላታል፣ የሚቀበለው ገንዘቡን ነው እንጂ ገንዘቡ የምን ይሁን የደላላነት ይሁን የምታመጣበት ይሁን አይዲ የምታሰራበት ይሁን በላይ የሚያውቀው ታሪክ የለም። ኖርማሊ ግብስ ኦኬ። ስለዚህ ዞሮ ተቀበል ሜሴጅ አለ፣ ሜሴጆች አሉ፣ ምን አሉ እንደ መረጃነት ያቀርባል። እነዚህ ልጆች እኮ መረጃ ሊያቀርቡ እኮ ነው። መሲስም አሁን አንቺ ልንገርሽ እኔ አላቅም በይና ከተጠያቂነት ትድኝ እንደሆነ ይው አላቅም ማለት እኮ አይችልም። አላቅም ማለትም አይችልም እኮ በአካውንቱ ገብቷል። ኦልሬዲ ደረሰኝ አለ። ስለዚህ በላይ የተቀበለው
እዳው ነው የምልሽ። በላይ የተቀበለው እዳው ይሁን እንጂ አሁን ግን እና ሜንዲዛን በጣም ወደ የሚያተኩረው በላይ ላይ ነው። ምክንያቱም ብሩ እየተላከ እንደው ምንድነው የተባልነው እኛ ወንድሜ ነው እኔም እኮ አልኩሽ አሁን መሲ እኔ ለምሳሌ ኢትዮጵያ አለን የምናመጣው ቃለ ባልትና አለ ዋቴቨር አለ የምንሰጠው አካውንት አለ ኃላፊነቱን የሚወስድልን ሰው አለ። ስለዚህ የሆነ ችግር ቢፈጠር በመጀመሪያ የሚያዘው ያ ሰው ነው። ስለዚህ አሁን እኛ እየሰጠን የነበረው የገባበትን ብር ማን ነው ስንል የነበረው በላይ ነው። ምክንያቱም እኛ በላይ የምናቀው ወንድሜ ነው ሲሉ ስለነበረ ስለዚህ በላይ ራሱን ማጥራት አለበት እንዴ በማንም ሌባ ታዲያ እሱ እና በላይ በማንም ሌባ እሱ ሊወቀጥ ሳሪ በላይ ተበልቶ ኦንላይን እኮ የለም እኮ በላይ ኦንላይን እኔ ራሱ እንደዚህ በላይ ነው በላይ ሆኖ መሲሻ በላይ በማያውቀው ነገር እነሱ ገደል ውስጥ እየከተቱት ነው። እነዚህ ሌቦች በማያውቀው ነገር አስቢ። እዛ ማንም ብር ይልካል በበላይ ይላካል፣ ማንም ብር ይልካል በበላይ ይላካል። ተናገረ እኮ ብር ይገባልኛል፣ ብር ያስገባልኝ ግን ለልብስ ነው። እኔ ቃልክላት ሲጀመር የእነሱን ብር አለበት ግን በላይ ደግሞ አሁን ሜቶሽ ብር አለባት ጭራሽ ለሲሻ አስተካክሉ መስፋው ገንዘብ አሜን ጋር እንትና ማነው ስሙ በላይ ጋር የሚገባው ገንዘብ ተቀማጭ እንዲሆን ነው። ስለዚህ የተቀመጠ ብር አለ ማለት አዎ አልሰማሻትም እንዴ ስትል እንደዛ ይቺ በቃ ተቀማጭ አይደለም አስገቢው በላይ ይናገራል ማለት እንዴት ሰው ለልጁና ለባሉ አታስብም? እግዚአብሔርን በጸባይ መፍታት ስትችል ሰው መጥፎ እርምጃ እንዲሄድባት ሰው ለምን ታረጋለች? እመቤቴ ማንም የሚገዛት ትችል ሴት ምን እንደው ታውቂያለሽ 7000 ሰው ንቃ ነው የወረደችው። ጋይስ ይግባ የት አለ በላይ ይግባ በላይ ያለ ነው በላይ አንድ ቁጥር ጻፍ አስገቢው እኮ እኛ በላይ ገብቶሻል። ስም አሁን እኛ አይተሽ ከሆነ መሲ የአካውንት ቁጥር ስጡን ስንል የእሱ ነው የተሰጠን፣ ስም የእሱ ነው የተሰጠን፣ ስልክ የእሱ ነው የተሰጠን። ምናምን የለም ገባሽ? ወርቅ ከሌለ ስልክ ቁጥርህን እንዳስ ለመሲ ላክላትና እኔ ዳይሬክት ደውዬ መስመር ላይ እኔ ስልክ አለኝ ቀጥታ ደውይለትና እዚህ ላይ ኔትወርኩን ቢስላል ላስገባው። እነዚህ ጦሰኞች ሰው ሁሉ ያነካካሉ። አየሽ በላይ ምንም አያውቅም። በነገራችን ላይ እነዚህ ሌቦች ናቸው ውስጥ የተከተሉ እኮ። ታዲያ እኛ እኮ አይተሽ ከሆነ አካውንት ሲባል የበላይ ተሰጠ፣ ስም ሲባል የበላይ ተሰጠ፣ ቁጥር ሲባል የበላይ ተሰጠ። በማያውቀው ነገር ሰውየው በማያውቀው ነገር ነው እንግዲህ በማያውቀው ነገር ነው ችግር ውስጥ እየገባ። ምክንያቱም እነሱ ፐርፐዛቸውን ያሟላሉ፣ ግን ሰውየው ደግሞ ሻጭ ነኝ ብሎ ለዋጭ ነኝ ብሎ እሱ ሀራም በማያውቀው ነገር እነሱ ፐርፐዛቸውን እየተጠቀሙ ነው። ባለጌዎች ማለት ነው። ይሄ ነው እንግዲህ ስራው። ተመልከቱ፣ እንደዚህ ነው። እኛ አሁን ማለት ነው የመጨረሻ ደግሞ ምን አለ መሰለሽ፣ ይሄ ልጅ ተበድሮም እዚህ ካሉ ልጆች ማሰባስቦ አይዲውን እንትን ብሏል። አይዲው ኦልሬዲ ተሰርቷል፣ ግን 500 ብር አለበት አይሰጠውም ማለት ደውይልኝ ሳሪ ሚውት አርጊ። በላይ ከዚህ ከቲክቶክ ውጣና ድጋሚ ገባ። ወንድሜ ለመግባት አልቻልክም፣ እንድንስብህ ውጣና ግባ። እሺ በላይ ከዚህ ከፔጁ ውጣና ግባ። የደወሉላችሁ አሜን ከመጣች አስገቢያት። በዋትስአፕ ነይ ብያታለሁ። አሁን የደወሉላችሁ ደንበኛ መስጠት እናንዳል እኮ ሰውዬው ራሱ ሰሚራ እንቅልፍ ትተኛላችሁ? እኔ ላውራ ወይስ እንዴት ነው? ነው ሳልጨረሳችሁ ማን ተዘፈነ? ወንድሜ ቆይ አንተማ ምን ይውዝህ ሰው ደግሞ ችግር ውስጥ እየከተቱ ነው። ይብልግና ያነሳሰሩ መሲ ስልክህን አንሳ በይው። በላይ ስልኩን ያንሳና በዚህ እናውራ። ምክንያቱም እኛ እንትን እያለናል
እሱም ስሙ እንዲጠራ እንፈልጋለን። አሁን እኛ ለቅልቦች በላይን አንሰጥም። ምክንያቱም እንዴት ልንሰጥ እንችላለን? የለበትም በላይ ራሱን ማጥራት ስላለበት በላይ ስልክህን አንሳ። ዝገስት ምንም ችግር የለውም። ሳሪ ይታጣቸውና ይኸውልሽ እሱ ሲቀር በምን ሰበብ እንደሚቀበል መረጃ ያቀርባል። ጥሩ ምንም አይነት ችግር የለውም። ያለ ምርመራ እኮ የሚሰራ ነገር የለም። እከሌ ስላለን እኮ እከሌን እንትን አይሉም። እነሱ አጣጣው መረጃ ይዘው ነው እንዴ። አሁን በሱ አላከክም ብለው ላሽ ማለታቸው ነው። አላለቀም እንዴ። አስበህ ሰው በማያውቀው ችግር ውስጥ ማስገባት ሰውንም በስመ አብ ወወልድ ወመንፈስ ቅዱስ እኮ አስገቡኝ እያለ ነው። ግን እንትን ነው አስገቡኝ እያለ ነው። ኔትወርክ የለውም። ሳብኩት እኮ ነው። ስልኩን ያንሳ። በስልክ ታውራው መሲ፣ በስልክ ታውራው። ስልኩን ያንሳ ጋይስ። እሺ እየደወልለት ስልኩን እያነሳ አይደለም። ስልኩን ሲጮፍ አረሰው ይመስለኛል። ክፍለ ሀገር ነኝ ብሏልና ኔትወርክ አዎ እንጂ አስገቡኝ እያለ ነበር። ያኛው አይሰራም እያለች ነው መሲ። ያኛው አይሰራም በላይ መሲ በዚህኛው ደውይለት። ያኛው አይነሳም እንጂ አሁን በዚህ ኮሜንት ላይ ባለ ኮሜንት ላይ በጻፉልሽ እንትን በይው አይነሳም መጥቷል። ይኸው ሰላም እንዴት ናችሁ? እንዴት ነህ? እግዚአብሔር ይመስገን። ለረጅም ሰዓት ጻፍኩኝ። እንዴት ነህ? እንኳን ደህና መጣሽ። እንኳን በሰላም ጠበቃችሁ። ሁሉ ሰላም አለን ወንድሜ። እንኳን ደህና መጣ። ይቅርታ እንደ በቅዱስ ሚካኤል እንደ ምን ጉር ነው? እንደ የኔ አክንዳች ምን ጉር ነው? አዎ ይኸውልህ በላይ አሁን እኛ ምን እንደሆነ ታውቃለህ? እዚህ ጋር እቺ አሚን ዲዛን የምትባል እህታችን በብዙ መንገዶች የልጆችን ብር እየወሰደች እንግዲህ ባለው መረጃ መሰረት ካንተ ልብስ ትወስዳለች። ብር የሚሰጥህ ያንተ ብር የሚከፈለው በእነዚህ ልጆች ብር ነው። ገብቶሃል? አሁን እኛ አካውንት የገባበትን ብለን ነው እኛ አብዛኛውን የምንጠይቀው። ምክንያቱም እዚህ ላይ አብዛኞቹ ሊያምኑ ስለማይችሉ በህግ ለመያዝ ስለምንፈልግ አካውንት የገባው በማን ስም ነው የማን ቁጥር ነው ብለን ስናጣራ ያንተን አገኘን። ከአንዳይሉ 2-3 አገኘን። አሁን ቅድም የጠራሃቸው ልጆች ሙሉ ናቸው እዚህ ያሉት፣ ሌሎችም አሉ። እንደውም ቅድም 800 ድርሃም ለመውለድ ብላ ሰጥቻት ብላ ያለች ልጅ ነበረች እና አንተን ለዛ ብለው ነበር የጠሩ። እኛ ደግሞ እንደዛ ከሆነ ወንድምህ ነው ወንድምሽ ነው ብለን ነበር ያመንነው። ወንድምሽ ነው የሚል ነገር ስለነበረ ጥሩ ብለን ለህግ አካል ሰጠን። ያንን ነገር ስንሰጥ አሁን ብዙ ሰዎች በላይ ሲሉ አንተ መሆንን ስናቅ አንተን ስናመጣህ ደግሞ አንተ ነጋዴ ነህ፣ ለሷ ልብስ ትሰጣለህ፣ የሚገባው ብር ከማን ይሁን ከምን ይሁን አቅጣጫ አታውቅም። እኛ ደግሞ በላይ ማማሩ ላይ ነው የሚገባው ብር። ስለዚህ በላይ ማማሩ ነው መያዝ ያለበት፣ በላይ ማማሩ ነው መጠየቅ ያለበት ብለን ደግሞ ኮምፕሌን እያቀረብ ነው። ሌላ ታሪክ ነው ወንድሜ። ስለዚህ ሰሚ ሳርዬ፣ እኔ አንቺን ለረጅም ሰዓት በጣም ብዙ ጊዜ አውቅሻለሁ። የምትሰሪው ጥሩ ነገሮችን ብቻ የምትሰሪው ግን ቅድም ያየሁት ነገር የሚደብር ነገር ለምሳሌ በተለይ ከመሲ የሚደብር ነገር አይችልም። አውቃታለሁ መሲ ነው። ግን ልንገርሽ እኔ በለሽም ይባላል የራያ ቆቦ ልጅ ነኝ። ስራዬ ሁለተኛ ስራ ነው። ራያ ቆቦና አዲስ አበባ ሱቅ አለኝ። ከዚያ ውጭ አንድ ነገርም የሰው ብር በልቼ ከሆነ የትናንትና ቅዱስ ሚካኤል ይፍረድብኝ። የሰው ብር በልቼ ማቅ ከሆነ አሚን ዲዛይን እማቃት በንግድ ነው። የታሰው የሚባል ልጅ አዲስ አበባ የጎንደር ልጅ ስራ እንትን ብሎ እና ደግሞ የኔ ጓደኞችም አሉ። በዚያ ጉዳይ አውቃታለሁ። ብዙ ጊዜ ታጭበረብራለች። እኔ በማውቀው እግዚአብሔር በሚወደው ብዙ ነገሮችን ማስታወቀኛለች። ግን ከ2 ወር በፊትና ከወራት በፊት ግን ብዙ ሰዎች መጥተው በላይ በአታንካውንት 180 ሺህ ብር ገብቷል፣ በአታንካውንት 60 ሺህ ብር ገብቷል። ይሄ ብር ደግሞ እኔ ከኢትዮጵያ ወደ ዱባይ ከኢትዮጵያ ወደ ዱባይ ሰው ሄዳ መሰለኝ እርግጠኛ ባልሆንም እና ይሄ ብር ደግሞ የላባችን ስለሆነ ብራችንን መልስልን ነው። ማን ያስገባው ስላቸው ሩት የምትባል ልጅ ያሉኝ። ሩት የምትባል ልጅ ከሆነ ታዲያ እኔ እኮ የልብሴ ብር ነው
ምናልባት ደግሞ አሁን እሷ 120 ሺህ ብር ኖሮባትኝ ጨምራ ብር አስገብታ 10 አፍሪካሽ አስተላልፋለሁ። እኔ ብር የለብኝም። ብር አለብህ በህግ ደረጃ የምትል ከሆነ ደግሞ ሂዱ፣ እኔ በፈለገ እሰጥሃለሁኝ፣ ግን እኔ ብር የለብኝም አልኩኝ። እሺ ብለው እነዚያ ልጆች ግሩፕ ተከፈተ ዋትስአፕ ላይ። የኔ ሚስት የምትኖረው አሜሪካ ነው፣ ትይ ትባላለች፣ ወይ ደግሞ እዚህ ስታማራ አሁን ማስገባት ትችላለህ እዚህ ጋር። እሷ ደውላ ራሱ ለምንድን ነው የሰው ብር እንደዚህ አለችኝ። ከዛ ሰዳይቃል ልጅቷን እንደዚህ ነው አለችኝ። እኔ የለብኝም የልብስ ብር ስለሆነ እንደዚህ የለብኝም አልኩኝ። እኔ ማቃል ብረነቻ ደስ የሚባል ጓደኛ አለ በሱ ነው። እዛ ደግሞ ጌች የሚባል ደግሞ የጎንደር ነበር በዛ ጉዳይም ነው። እና አሁንም ካለች አስገቧትኝ። ከዛ እንደዛ ከሆነ በኋላ እነዚያ ልጆች እንደዛ ሲጠይቁኝ ብር የለም። አንተ ለሷ ምንም ብር አስተላልፈህላት አታውቅም? ምንም አይነት ወደሷ ለምሳሌ አሁን 180 ሺህ ብር ካስገባችልኝ 40 ሺህ ብሩን ለእናቴ ወይ ደግሞ ለአባቴ ወይ ደግሞ ለጓደኞቼ ካለኝ እናስተላልፋለሁ። እኔ ግን ብር ማንም ኑሮ ያንን አካውንት ትሰጣለህ ለእናት ለአባት ለከሌ ተብሎ ታስተላልፍ የነበረው አሁን ከፈለገ ትሰጣለህ። ያ ነው አንተ ነፃ እዚህ ቁጭ ብላችሁ አሁን ቁጭ ብላችሁ እዚህ ልሰጣችሁ ይችላል። አሁን ላክ ወደ መሲ ወደ ሳሪ ከዛም በኋላ በቀደም እንደዛ ሲጠይቁኝ አንቺ ሂሩት ለምንድን ነው ልጆች እየጠየቁኝ ነው ብር አለብሽ እንዴ እንደዚህ ሰብ እየጠየቃተኝ። ድሮም ከአቅራቢያ ያላችሁ ሰዎች ሾካኮች ናችሁ። ከአቅራቢያ ያሉ ሰዎች በሙሉ የኔ ሾካኮች ናችሁ። እኔ ብር እንደለብኝ ያውቁ እንደዚህ አንተ ሾካካ ምናምን ብላ በጣም ሰደበችኝ። መብሬ ዲዛይን ይባል ልጅ አለ እሱ ራሱ ልብስ ልክልታለሁኝ። የሱን ልብስ ይፍራሱ ከዚህ ከሄደ በኋላ ያዘዙኝ ልብስ በሙሉ ሁሉንም መለሱና የኔ ወንድም አለ እቀየን በሙሉ ለሰጡና ብራችንን አንጣሉኝ። መብሬ የሚባለው በጣም ብዙ ብር አለበት ከኔ ከሰው ላይ 800 ምናምን ሺህ ብር አለኝ ከሰው ላይ ሰጠው ይሰላቸው አይሰጡኝም። እኔ ማልወደው ነገር ላይቭ ላይ መግባትም በህይወት ዘመኔ ማድረግው ማላቅም። አሁን ደውለው ላይቭ ላይ ግባ ሲሉኝ ካለውበት ወጥቼ ሩቅ ቦታ በእግሬ ሄጄ ነው አሁን የገባሁት። ብር አለበት አረ በላይ እንደዚህ ካለኝ መድኃኒዓለምን የዛሬ አደራ እንደው የጨለማ ይፍረድብኝ። እኔ ብሩን አሁን መልሳለሁ። እኔ ግን ብር ኖርብኝ የማያውቅም የሰው ብር ይዤ ማላቅም። ይቺኛይቱ ግን ሩት የምትባለው ልጅ ስጠይቃት ተሳደበች። እምልክ ማቃቲ በሰው ነው እዚያ የተለያየ ነገር ስትናገር ደግሞ ስርቧ በጣም ከባድ ነው። መብሬ የሚባለው ይሮስ ላይ ብላቀርቡ ፈልጌ ሎኬሽኑን አውቀዋለሁ፣ እሷን ሎኬሽን ማቃለሁ። እነዚህ ልጅ ተይቆራሱ ሆዱ ካለችበት ቦታ ይሄ ነው። እኔ ግን ብር የለብኝም። የሚገባልኝ የልብስ ብር ነው። ለምን ብትል በጣም ብዙ ብር ነው አለባት እሷ። የ300 ሺህ ብር ታዝና የምታስገባልኝ 50 ሺህ ብር ነው። ዛሬ ግን ሁሉም ሰው ደውሎ ላይቭ ግባ ሲሉኝ እሺ ብዬ አሁን ለምን እናጋደም ገባሁ። ዙራ አሁን አንድ ግል እናገር ባዘበዙ መፍትሄ የለውም። እኔ ብር ካለብኝ እያንዳንዷ ነገር ይናገሩ። እሷን ጥሯት አሚን ዲዛይን ጥሯትኝ። ብር ካለብኝ ይኸው እሰራለሁ። እኔ ግን ብር ነው ቢያቅም ሳሪ አንቺን በብዙ ነገር ብዙ እንግዲህ አውርተናል እናንቺን አውርተናል ብዙ ነገር። እኔ ልንገርሽ ከሰው ላይ ብር ይኖረኛል እንጂ እኔ ከሰው ላይ ብር ነው ቢያቅም። እዚህ 6700 ብር 6800 ሰው አለ። ስላሴን ያጥፋኝ እኔ ከሰው ላይ ብር ኖርብኝ አያውቅም። እንደውም እኔ ብር አለኝ ከሰው ላይ ይሄን እመኑ። አረባ ላይ ያለብህ ካሉኝ መስገን እከፋለሁ፣ ግን ኖርብኝ አያውቅም። በላይ ግን አንድ ነገር ልንገርህ። አሁን እኛ ማለት ነው ከይቅርታ ጋር ስለመጣህ ደስ ብሎናል፣ ስለጠሩህም ደስ ብሎናል። ምክንያቱም በዚህ ሁኔታ መጥራቱ በጣም ደስ ይለናል። እኛ በላይ ብር አለበት አይደለም ያልነው። ይኸውልህ አሚን እንደተባለው እነዚህ ልጆች እየለቀመች ብር ሲገባ ባታውቀው እንትን ነው የሚገባው። ወንድሜ አንተ ለምን ፐርፐዝ እንደሚገባ አታውቅም። ገባህ? ስለዚህ ብሩ የሚገባበት አካውንት ስጡን እናጣራ ብለን ሲጣራ በላይ ማማሩ አንተ ሆንክ፣ ስልክህ አንተ ሆነ። ገባህ? አሁን እኛ ምንድነው የምንፈልገው? ገባህ? ይህንን ብር የሚገባበት ማን ነው የሚለውን ነገር ነው። ስለዚህ አንተ ነጋዴ ነህ። ንግድን ለማካሄድ ስትል በማታውቀው ሚስጥር ይቺ ሴትዮ ከዛም ከዚህም እየቃረመች ከሰውም እየወሰደች ሰውም አመጣለሁ እያለች ይኸውልህ በአንተ አካውንት ይገባል። ልንገርህ እዚህ ሀገር ቢሆን ኖሮ ልንገርህ ወንድሜ እኔ በእኔ አካውንት ብር ቢገባ ማለት ነው ማን ነው ያስገባው ለምንድን ነው የገባው ብዬ እጠይቃለሁ። ምክንያቱም ለምሳሌ ለምን አላማ እንደገባ ማወቅ አለብኝ። አሁን በላይ ወንድሜ አሁን አንተ መተህ እኔ አላቅም ግን 800 ሺህ ብር ገባ ያስገባችልኝ እሷ ናት ብትል እስከሚጣራ ድረስ ለምን ጊዜን ታጠፋለህ?
ለምንስ አንተ በዚህ ነገር ትጠረጠራለህ? ዛት ሚንስ ስለመጣህ በጣም እናመሰግናለን። አሁን አንተ የምትተባበረ ምንድነው? ለእናቴ አስገባልኝ ያለችን አካውንት ትሰጠናለህ። ራስህ ከዚህ በኋላ ነፃ ትሆናለህ ማለት ነው። ቢኮዝ እኛ የምንፈልገው ቤተሰቦቿን ነው። ታሪዬ ወይዬ እሺ ዝሮኒያው በእኔ አካውንት የገባው የልብስ ብሮላ 180 ሺህ ብርና 60 ሺህ ብር ነው። የልብስ ብሮን ብላ የገባው ጥሩ። አሁን ግን የሆነ ሰዓት ብር አስተላልፍ ብላኝ ያስተላለፈችበት ብር አለ አካውንት ዋትስአፕ ላይ አለ። ስንት ብር ነው እርግጠኛ አይደለሁም። ዝሮ ቁጥሬን እንግዲህ 0919940029 በሴቭ አድርጊውና ያንቺ ቁጥር ነው ያውቀዋለሁ። ታሪሽ የመሲን አላውቀውም። በላይ ከዚያ አንዴ በላይ እኔ አንድ ነገር ልበልህ። ሀቅ ያለው ሰው እንደ በላይ መጥቶ ይጋፈጣል። ስለመጣክ ደስ ብሎኛል። ለምን መሰለህ? ይሄ ልጅ ከመሲ ባላገሯ ይዛው የመጣችው ልጅ እግሩን በጥይት ተመቶ የተጎዳ ልጅ ነው። እዚህ አምጥቶ 275 ሺህ ብር አስከፍለው ሜዳ ጥለውታል። አይዲ ሳይሰራለት። በተመሳሳይ እዚህ እኔ ሱቅ ላይ ደግሞ የመጣው እንደዚሁ 180 ሺህ ብር። ሌላ ልጅ ደግሞ ከወሎ አካባቢ አምጥተዋት አዲስ አበባ ነው ተብላ ደግሞ እሷም 60 ሺህ ብር ወስዶባት ወረቀቷ ሳይሰራ ወደዚህ ሳትመጣ 60 ሺህ ብሩን አሁን መለሱ። በተመሳሳይ እንደዚህ የሚሰጠው ያንተ አካውንት ነው። ገባክ? እነሱ እዚህ ስላሉ ምንም የሚጠየቁ አይመስላቸውም። ካንተ አሁን የምንፈልገው እንደ ወንድሞች ማለት ስደት ላይ ያለ ሰው እንደተበደለ ስለተበደሉ ካንተ አሁን የምንፈልገው እሷ ትራንስፈር ስታደርግባቸው የነበሩትን አካውንቶች ለነሱ ነው። አሁን ምን አለችን እዚህ ጋር መጣ። እሷ ምንድን ነው ያለችው? ብሩ ይቀመጥ ብዬ ነው የሰጠሁት ነው ያለችው። ተቀማጭ ነው እሷ አካውንት ላይ የሚቀመጥ ነው። ስለዚህ ብሩ የሚገባው ብር ካንተ ቢያንስ 180 ሺህ ብር ያስገባች ጊዜ የስንት ብር ልብስ ወሰደች ማወቅ ስለምፈልግ ነው። የስንት ብር ልብስ ወሰደች? 275 ሺህ ብሩም ሲገባ የስንት ብር ልብስ ወሰደች? እንደዚሁም ደግሞ ብር ላይ የስንት ብር ልብስ መሲዬ አሁን ምን አልመሰለሽ ሳሪ መሲ እዚህ ያላችሁ በሙሉ ቀልቦች ብትሉ ምንም እዚህ ጋር ሁላችሁም ግሩፕ ከፍላችሁ ልከፍትና ሪከርድ የምታደርግልኝ በሙሉ ልላክላችሁ። እኔ የምቀበለው የልብሴን ብር ነው። ምናልባት ግን 40 ሺህ ብር ወይ 20 ሺህ ብር ወይ 10 ሺህ ብር ለአስተላልፍ ካላችኝ ማስተላልፈውን እልክላችኋለሁ። አብዛኛው ግን የልብሴ ብር ነው። አብዛኛው እንደውም ከሷ እኮ 120 እንደውም ከሷ እኮ እንደውም የኔ አሁን ማነው 125 ሺህ ብር ከሷ እኮ ነው ያለኝ አሁን ገና ከሷ። ስለዚህ አንተ ጋር ሲገባ የነበረው ሁሉም ልብስ እየተገዛ ስለዚህ ንግድ የምትሰራው በልጆቹ ሀቅ ነው። በእነዚህ በሚመጡት እንደዛ ጠይቁ። ላይቭ ላይ ትግባና በላይ አራት ሳስታን የሚገባው በሙሉ ካንተ እኮ አስቀምጬ ነው ካለች ይሄው ልፈር እኔ በሙሉ የሚገባልኝ በሙሉ የልብሴን አብዛኛው ግን አስገብታ ግን አረ በላይ ይሄን የምናምን ካለች ችግር የለውም። እኔ ራሴ ልንገርሽ ዛሬም ነገም የትም ቦታ ማን የሚጥረኝ ሄጄ እጠይቃለሁ። ግን ልንገርሽ እኔ በእኔ አካውንት የሰው ብር ገብቶ ያቅም የሚገባው የልብስ ብር ብቻና ብቻ ነው። ምናልባት ግን ተርፍ ብር አስገብታ ለክራይ አስተላልፍ ካለች ግን አስተላልፋለሁ። ቅድም አንቺ የማይሆን ነገር ስትናገር ሲሰማሽ በጣም ስለደበረኝ ነው። ለምሳሌ መብሬ ዲዛይን እዚህ ጋር አለ። መብሬ ዲዛይን ልብስ የ150 እዚህ ጋር መብሬ ዲዛይን እንግዲህ መሲዋ እንዳዳምጪኝ እንዳዳምጪኝ እኔ አትፍረድሽ። ለምሳሌ በእኔ ማትፈርደው እነዚህ ልጆች ከኢትዮጵያ መጥተው እኛ አንተ የተነገረን እኛ አሁን በላይ ሲባል አሁን መተክ ስላስረዳህን እንጂ አንተ አካውንት ላይ ብሩ ይገባል። አንተም የዚህ ህገ ወጥ ዝውውሮች ላይ ኖረክ እነዚህ ልጆች ወደዚህ ሲመጡ አንተ የብሩ ተጠቃሚ ነው የመሰልከን ገባ? እሺ መሲ ዋን ልንገርሽ መሲ በማርያም ልንገርሽ መብሬ ዲዛይን እዚህ ጋር ልንገር አለ 224 ነው ያለው መብሬ ዲዛይን ማለት ነው። መብሬ ዲዛይን ያጅልኝ እዚህ ጋር ለምሳሌ እቃ አዘዘኝ የ155,500 ብር እቃ አዘዘኝ። ከዚያ ካዘዘኝ በኋላ ብር አስገባ ስለው ማቀው በሳራ በማነሱ በሂሮት ነው አስገባ ስለው ብር አስገባ ስለው እኔ በአንድ የሚያዙኝ የ300 ሺህ ብር የ200 ሺህ ብር ቃ የሚያዙኝ ስጠይቀው ምንድነው ያለኝ? እሺ ዛሬ ነገ ያለ ከሆነ ሰዓት ምናምን መሰለኝ ሂሮት ጋር እኮ እህት ናትኝ 95 ሺህ ብር ከሷ አለኝ ከፈለክ ከሷ ተቀበል የሚያገባ ታሪክ የለም ማለት ስለው በጣም ብዙ ጊዜ ሞክሬው የሆነ ሰዓት ደግሞ እኔ ዳብል ያዘዝኩ ደብል ማነና አንተ ያዘዝኩ በዚህ ነው ምናምን ብሎ ልብስ ደግሞ መልሳለኝ። ከግሩፕ ከተከራከረ በኋላ አሁን ይሄ ልጅ መብሬ ምን አለ መሰለሽ ብር አሁን መብሬ ይሄ ልጅ ከዳኝ
ችግር የለውም እኔ ላይቭ ላይ አላቀርብም ብየዋለሁ እኔ ከሳራ ላይ ወይ ደግሞ ሃይባ ላይ አላቀርብም ችግር የለብኝም አልኩትኝ አሁን ትላንትና ስጠይቀው ደግሞ ልብሱ ሁሉ ለወንድም የሰጠው ነው ከሱ ድራይቨር ወንድም አለ ቁጥር ሰጣችሁ ከፈለጋችሁ ከዛ ስጠይቀው ምን አለ መሰለ ይሄ መብሬ ቀስ ብዬ በፈለኩ ሰዓት እሰጣለሁ አለኝ ችግር የለውም ይሁን መብቱ ነው ለምብቲ እቃው እሱ ጋር ሰደረስ እያላገጠብኝ ነው አሁን እኔ የመጨረሻ ነገር የምናገረው ሳርየም መሲም ሁላችሁም ስላሴ ምስክሬ ነው ብር ካለብኝ ዛሬው ሁሉም ከፋለሁ ማንንም ሰው በላይ ብር አለበት ካለ ልክፈላችሁ እኔ ግን ብር የለብኝ እንኳን ብር ከሰው ላይ ሊኖርብኝ ቀርቶ እኔ ከሰው ላይ ብር አለኝ ሳርዬ ተናገሩ ድምጽ ሳራ ላውራ እኔ ከይቅርታ ጋር ላውራና ከዛ ታወራላችሁ ቆይ ያንተና የሱ እንትን ስለሚው ቆይ አንድ ጊዜ አሁን በድጋሚ ማለት ነው ስለመጣ እናመሰግናለን እግዚአብሔር ይስጥግን አንተ ራስህን ማጥራት እንዳለብህ ስለተሰማን ያመጣን ምክንያቱም ይውል ወንድሜ አንተ መብሬ ብር በላይ ማማሩ ብር አለበት ሳይሆን የተባለው እና አሜን ዲዛን ብሩን እየተቀበሉ በየትኛው መንገድ ይው ወንድሜ ሰው ገለውም ቢሆን ብር ተቀብለው ሰው አግተውም ቢሆን ብር ተቀብለው የተለያየ ወንጀልም ቢሆን ሰርተው ብር ተቀብለው ባንክ አካውንት ነው የሚገባው በደንብ አዳምጠኝ ብስልሁን ሀገራችን ያለችበትን ሁኔታ በደንብ ታውቃለህ ጎበዝ ሰው ብልጥ መሆን አለበት ምክንያቱም አለማስተዋል ወይም ደግሞ አለማወቅ ከተጠያቂነት አያድንም ወንድሜ እነዚህ ሰዎች ሰው ያመጣሉ ይወስዳሉ እንደፈለጉ ያረጋሉ ይሄንን ነገር ሲያረጉ ደግሞ አካውንት ሲባል ይውልህ የእናታቸውን አይሰጡም አየህ ባንተ ያስገቡና አንተ ለእናቷ እንድታዘዋውርላት ታረጋለች ይውልህ ተመልከት ብስለቷን ብልጠቷን አየህ ሰው ብልጥ ነው ምክንያቱም አንተን አየህ ለአንተ ታስገባና ከዛ በኋላ ለእናቷ አስገባልኝ ትላለች ለሰንበዲ አስገባልኝ ትላለች ቢኮዝ የእናቷም የአባቷም ሰንበዲ አድራሻ እንዲታወቅ ወይም አካውንት ስለማትፈልግ ልንገር ወንድሜ አሁን እኔ አላቅም በላይ ልትላት ትችልም ምክንያቱም አሁን እየገባ ያለው በዚህ ስለሆነ እኛ ደግሞ በበላይ ማማሩ የሚባል ሰው ነው የሚገባው ጥሩ እሺ ስለዚህ የሰው ብር አትመልሱም አዎ እንግዲያው መያዝ ያለበት በላይ ማማሩ ነው አለ ምክንያቱም ብሩ የገባው በዛ ነው በላይ ማማሩ ስትመጣ ደግሞ ነጋዴ ሆነ ተገኘ ወንድሜ ስለዚህ አሁን አንተ እዛ ቦታ ላይ ስትሄድ ሰው ገሎ አሁን አሜን ምን እንደሚሰሩ አታውቅም ነጋዴ መሆናቸውን ነው የምታውቀው ግን እነሱ የሰው ዝውውር ይሰራሉ በሚሊዮን የሚቆጠር ብር አንተ አካውንት ላይ ሲገባ በላይ ስትጠየቅ አረ እኔ ይሄንን የሰጠችኝ አሜን ናት ከየት እንደመጣ ታውቃለህ እንዴት እንደዚህ ለምን ለአንድ ቀንስ ስራ ትፈታለህ ለምንስ ተጠያቂ ትሆናለህ በሌለህበት ወንድሜ በማታውቀው ለዚህ ስላመጣነህ ስምህን ታጠራለህ አጥርተንልሃልም አሁን ምን ይደረጋል እንዳልህ መረጃውን ሳታጠፋ ምን ሳትልብህ ከዚህ በፊት የላክባቸው አካውንቶች በዚህ ቀን ይልክ ያለው ለዚህ ሰው በዚህ ቀን ይልክ ያለው በዚህ ሰው ብለህ እሱን ስጠን እኛ ደግሞ ለሚመለከተው ክፍል አሳልፈን እንሰጣለን እንጂ በተአምር አንተ ወስደሃል አላልንም ግን አንተ ራሱ ነፃ መሆን አለበት ወንድሜ ሳርዬ አንቻውን ነጋዴ ነው አንቻውን ኤርሚያ ሀበሻውን ሰሪያለሽ ለምሳሌ አሁን በላይዬ ይሄን ብር ለምሳሌ ይሄን ቃል አክልኩ የ500 ሺህ ብር ቃል ብለክልሽ ብር ታስገቢያ ታስገቢው አስገባለሁ ትክክል አስገባለሁ እሺ አሁን ይችል የ300 ምናምን ሺህ ብር ቃዛ የሆነ ሰዓት 180 ሺህ ብር ላከችልኝ ከዛ 120 ምናምን ሺህ ብር አለባትኝ ከዛ የሆነ የ180 ሺህ ብር ቃል ልጅቷ ምን አይመስልሽ መጣታ በላይ 180 ሺህ ብር ያስገባውልህ እኮ እንደዚህ ያስገባችሁ የኔ ብር ነው ብሬን አንጣለች እኔ ብር የለብኝም ያለብኝ የኔ ብር የራሴ ብር ነው የሌፍሴ ብር የዲካሚ እኔ የደሃ ልጅ ነኝ የገጠር ልጅ ነኝ ሰርቼ የማድግ የደሃ ልጅ ነኝ ታይ እንዳትበይ የለብኝም አልኳት ይቺ ለካ ሂሩት የምትባለው ይሄን ስታረግ ካንድ አይሉ ብዙ ሲጠይቀኝ ሂሩት አልኳት ሂሩት እኔ አንቺ ስራ ታሰርኛለሽ ግን ልጆች ብር ሰርቃነ ይላሉ ለምንድን ነው ስራት አንተ ችጋራም ላይ ዱሮም እንኳን አቅራቢያ ያለ ሰው ለኔ አይከፍለኝም እኔ እኮ አይከፍለኝም ለምንድን ነው አቅራቢያ ያለ ሰዎች በሙሉ በተለይ የቤተ ክርስቲያን ሰው የምትባሉት ችጋራም ናችሁ አለችኝ አረታ አይባልም እኔ ስራ ጠየቁኝ ነው ካለብሽ የሰው ብር ስጪ እኔ የሰው ብር ኑሮብኝ አያውቅም አልወድም ላይቭ ላይ መቅረብ አልፈልግም እኔ መብሬ ማቅረብ ፈልጌ ነበር እኔ አልወድም ስላሴን ዛሬ ላይቭ ላይ ስለቀረኩኝ አልቅሻለሁ አሁን እያለቅሱ መወራሽ ምክንያቱም እኔ አልወድም ብር ኑሮብኝም አያውቅምም ሰው ኑሮ እንደው
እንዲሁ በላይ ብር አለበት ካለ ማለት ነው እንዲሁ አሁን እዛ ይናገሩ ሳሪ አንቺን ማቅሹን እንግዲህ ድሮ አርናቂሽም ነኝ መስለን ማቃታለሁ በተለያየ ነገሮች በጓዱ ሳትሳለች ግን ሰፈርዱ ግን ለሆነ ፍረዱ ዝም ብላችሁ አትናገሩ አሁንም ቅድም ነገም ከነገውዳ ዛሬ ታዋቂ ሰው ሆናችሁ ብቻ ሰውን እንደፈልጋችሁ አታድርጉ ለሆነ ብቻ መስክሩ ቅድም አሁን በላይ እንደዚህ ነው ያ መስተናገር በመስተቀይም ያለው መስየንም አሁን ስልኳን እንቀበልና ላይ ዋትስአፕ ላይ አወራታለሁ ካፈለገኝ ሩት ባለችበት እናወራለን ሩት ባለችበት እናወራ አሊም ይባልልጅ ሳሚራ የምትባልልጅ ደግሞ ማን ነበር አንድ ዙፋን የምትባልልጅ እግዚአብሔር የሚወድ ዙፋን አሊ ሳሚራ ደግሞ አንዱ አላቃትም እንደዚህ አውርተውኛል ዙራ አሁንም እንደዛ ስለሆነ እኔ ብር ካለብኝ እንትራሉ ግን ብር ካለባት ወፋን ጠይቁ ሎኬሽን አላት በላይ ወንድሜ ወይ በላይ በድጋሚ ላስረዳ በድጋሚ አንድ ልስጠኝና ላስረዳ በደንብ አዳምጠኝ ላስረዳ እኛ በላይ ብር በላ ወይም ደግሞ በላይን ለፍርድ እናምጣ አይደለም አዳምጠኝ ወንድሜ አሁንም እየቆመን ያለነው ከሐቅ ጎን ነው አሁንም ካንተ ጎን አቁመን አንተ መተህ ቃልህን እንድትሰጥ ያደረግነው አንተ ነፃ እንድትሆን ስለምንፈልግ ነው ወንድሜ ይውልህ አንተ ሻጭ ነህ ለዋጭ ነህ ላሚን ዴዛን አካውንት ሰጥተሃል እንደገና እንዲገባ ላስረዳ ይሄ አካውንት ያንተ አካውንት ደግሞ የተሰጠበት ለየትኛውም ሰው ለምታመጣው ለምትወስደው ለምትሸጠው ሰዎች ያንተን አካውንት ነው የምትጠቀም ያለችው በላይ ያንተን አካውንት ነው የምትጠቀመው የራሷን አካውንት የቤተሰቧን አካውንት የባሏን ዘመድ አካውንት አይደለም የምትጠቀመው ወንድሜ ስለዚህ አንተ አካውንት ላይ እየገባ ያለው ብር እዚህ ጋር የምታመጣቸው ልጆች የነሱ ብር ነው እነዚህ ልጆች ደግሞ ብሬን መልሽ ብለው ሲጠይቋት አልመልስም ስትል በህግ ይኬድ ሲባል በማን አካውንት ነው የገባው ሲባል ያንተ ስም ወጣ ወንድሜ የገባችሁ ካላችሁ ወይም በላይን የምታቁት ካላችሁ አስረዱት ያገባው ይመስለኛል ሳሪ እኔ ላስረዳው በላይ እኔ ብትቀየመኝ አልፈርድብህም እኔ ደግሞ አትቀየም እኔ ለግል ጥቅም ያደል እዚህ ስቃጠል ስራችንን እንተን ምንውለው እነዚህ ልጆች በህገወጥ ሲያመጧቸው ብሩ የሚገባው ወደ አንተ አካውንት ነው አሁን ለምሳሌ ወደኔ አካውንት ጁይስ ብር ብታስገባ እኔ ሙኒትን ማመጣት ከሆነ የአካውንቱ ባለቤት እኔ ነኝ ስለዚህ ወንጀሉ ተባባሪ ነኝ አንተን ግን በመንድን ያዙክ ላንተ የልብስ ብር ነው ላንተ የሚነግሩክ ለልጆቹ ደግሞ ምትከፍሉበት ክፍያ ምትፈጽሙበት ተብሎ የሚከፈለው ባንተ አካውንት ነው በላይ ገባካሁን እነሱ ህገወጥ እየሰሩ ባንተ ልብስ በልጆቹ ብር ልብስ ያመጡበታል ንግዳቸውን ይሰራሉ የተደረገው ይሄ ነው እንጂ አንተን እኔ ፈረድኩብክ ነገም እኮ ወደኔ አካውንት ሰው ላመጣ ገንዘብ ወደኔ አካውንት መሲ በሚል አካውንት ከገባ የገባበትን ምክንያት ማላስረዳና ማላብራራ ከሆነ እኔ ወንጀለኛ ነኝ ስለዚህ አሜን ሚውት ሽንፍችና ተናገሪ እኔ ላውራና አንዴ ልውረድ ኖ ቆይ መብሬ ተረጋጋ እንዴ እኛ ቀኑ ሙሉ ቁጭ ብለናል ሁልሽም ለስራችሁ ስትጣደፉ እኛ እኔማ ከተላንትና ጀምሬውላ በዚህ ጉዳይ ስቃጠል የሚያድርኩ ስለዚህ መብሬ ሚውት አድርግ አሜን ዲዛይን ተናገሪ ቪዲዮሽን ከፍተሽ ተናገሪ አሁን አሜን 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 ትግስት ውስጥ እንግዲህ ገብሬ አሜን አሜን መብሬ ለምንድን ነው የበላይን ሐቅ ማሰጠው አንተ ሐቅ አለኝ እሱ ጋር ያለ ነው ለምን ብሩን ማሰጠው አሜን እስክትከፍት ድረስ እሺ መሲ አመሰግናለሁ እኔ ብሩን ያስኩበት አንድ የ155,000 አዘዝኩትኝ አዝየው ያስተዋወቀችኝ እሷ ናት ስለዚህ ሲስተር ደግሞ 95,000 ብር ሰጣታለች የሰጠቻት ደግሞ በእኔ ነው እንድትመጣ ወደዚህ ያን ብር አልመልስ ሲሉኝ ለሱ ቃ አዘዝኩትኝ ምክንያቱ ወንድሜ ነው ብላኛለች ወንድም ማስከሆነ ድረስ ያን ቃ እንዳዘዝኩትኝ እኔ ጋር ልክ ሲገባ በል አልኩትኝ የቀረ ብር እኔ ሰጣለሁ 95,000 ብር ግን እህትህ ጋር ለውሰድ ብየዋለሁ ምክንያቱ በማገኝበት ቦታ ስላጣውኝ ማለት ነው
በዛም ብዙር እምቢ ስላሉ አንዴ አሜን። እኔ በነገራችን ላይ እናንተ ውስጥ ያየሁት የሆነ እባቦች ናችሁ። ሁላችሁም የአንዱን ጥፋት ወደ አንዱ እያረጋችሁ አንዱን እያስለቀሳችሁ አንዱ ሀቅ በላይ አንተ ጋር አለው። አንተ ከሷ ጋር በምትነጋገርበት ትነጋገራለህ። የበላይን ሀቅ ትሰጠዋለህ። ሰጥቼዋለሁ እኮ ብሩ መጀመሪያ ተራጊላ ላናግርሽና አሁንም አለኝ እሱ ጋር ብር እያለ እኮ ነው እያለ እኮ ላውራና ከዛ በኋላ ያለውን ነገር ላስረዳሽ እንዴት እንደሆነ ምራን ስለሱ እንጂ በሱ ምክንያት አድርገን የበላይን ገንዘብ መያዝ አትችልም ነው ያልኩ ካለው እሱ ላይ ሄድበት ግን በላይ የበላይን ገንዘብ ከበላይ ጋር በተዋዋልክበት መሰረት እንጂ እሷ አሜን ተናገራኘች በአሜን ጥፋት የበላይን ሀቅ አትወስድበትም። ይሄንን የሆነ ምክንያት ደግሞ እንደሆነ ታውቂያለሽ። እሷን ኦሬዲ ብሩን ስትወስደው ሁለታችን አብረን እንሰራለን ብላ ነው አስመልሽለታለሁ። ከሰሚራ ብሩን እኮ አስመልሽለታለሁኝ ለሱ ከሰሚራ ብሩን አስመልሽለታለሁኝ። በላይ አሁንም ቅድም ቦይስ እንዳረኩልሽ ምንም ተጠያቂነት የለውም። የሱን ብር ያሊን ብር ላልሽው ሰሚራ የዛችኛይቱን ብር ያዛናውን ብር ስለያዘችብን ነው እኛ ያሊን ብር ያዝንበት። ከዛ በኋላ አሊ ልክ ሰሚራ ከፍላ ስጨርስ እኛ ያሊን ብር ልናስገባ ከባሌ ጋር ጨረስን ወሰን። ይሄ ነው የነበረው እንጂ በላይ ሊጠራ አይገባውም። ኦኬ የአሊን ብር መቼ ነው የምትመልሽለት? አሜን ያሊን ብር የዛሬ ወር መልስለታለሁ። ችግር የለብኝም። ያሊን ብር ሲቀጥል አንድ ነገር ልንገርሽ። ኦኬ ደረሰ አመልሳለሁ። አንድ እየጨረስን እንድንሄድ የአሜንን ብር የዛሬ ወር ነው የምትሰጪው አይደለ? ቴንኪው እናመሰግናለን። የአሊ ተዘጋ ደረሰኝ ላኩልሽን ሰሚራን ጠይቂልኝ። በላይ የበላበት ወይም የኔ እናት የበላችበት ወደሱ ሳንሄድ እያጸዳን እንድንሄድ አሜን ፕሊስ በእናትሽ መብርሃንን ከነጋ ምንም ነገር ውሃ እንኳን ሳንጠጣ ነው እዚህ ጋር ቁጭ ብለን ያለ ነው። እንደው እዘኑልን እሺ። እኔ እያልኩሽ ያሉት አሁን የማኑ ስምን የአሊን ከአንድ ወር በኋላ ትሰጫዋለሽ 180 ሺህ ብሩን። ኦኬ ለሁለቴ ነው ባንዴ አልችልም። በሁለቴ ነው በሁለቴ ትስጥክ የልጅም እናት ስለሆነች በሁለቴ ትስጥክ። ኦኬ በዚህ ሁለት ወር ውስጥ ግማሽ ግማሽ እያደረግሽ ሰጫዋለሽ። እሺ እኔ አልሰጥም ማለት እንደገና ወደ ቆይ የመሲ ባላገሯ ምናልባት መሲ ልትጠያ ትቻለሽ። ስለ መሲ አያገባኝም እኔ። ኦኬ ከመሲ ጋር እንደፈለጋችሁ። እኔ አሁን ማውራ መሲ ይዛው ስለመጣችሁ ልጅ እያንዳንዱን ነገር ያወጣውን ወጪ እንተሳሰብና ቀሪውን ትመልሽለታለሽ። እንስማማ በዚህ? አልመልስለትም። ለምን እንደማልመልስለት እኔ ልንገርሽ። ተጠያቂ ለምሆነው ብቻ ነው። አምጥቼ ስራ ካምፓኒ አምጥቼ እስቲል በላይ ያለ የዛን ቀን ካምፓኒ አምጥቼ ስራ ሂድ ብየው ተስማምቶ ነው የመጣው። ቦይስ ልኬልሻለሁ። ቦይሱን ካልሰማሹ ሶሪ ይቅርታ። አንገቴን ቁርጥ አርግሽ ብትሰቅለኝ አልመልስም። ስራ የሰራሁት የጨረስኩት ጉዳይ ነው። 500 ብር ሞልቼ አስመርምሬ ከንተነ ይመጣልሃል አይዴ ብየዋለሁ። ሰው ጋር ሄዳለሁ ሲል የዛን ቀን ልጅና ዝዬ ሳራ ሱቅ ድረስ ሲጄ አውጥተሽ ጣልሽኝ እንዳትለኝ። ሰው ጋር ሄዳለሁ ብለሃል ሄደሃል ብየዋለሁ። እሺ አሁን ለምሳሌ እዚህ ጋር እኔ ለምሳሌ ቲክታክ ላይ ወጥቼ ስራ ስሰራ ይሄ ህዝቡ ይፈርዳል። እሺ ህዝቡን አክብረን ነው አይደል ስራ የምንሰራው። አሜን እዚህ ይሄን ህዝብ ለ200 ሺህ ብር ብለሽ ህዝቡን ከምታስቀይሚ አንድ ነገር ልንገርሽ። ህዝቡን በትክክል ይፈርዳል እኮ ለኔ እየነገርኩሽ ነው። መረጃ ወይ ትክክልሽ ለማትከፍቱም ለምን አትከፍቱም? ተሳሳቢ እኮ ነው ያልኩሽ እኔ ተሳሳቢ ገብቶኛል። እህታለ ያወጣችሁ ደረሰኛችሁና እናስበው ገብቶኛል እህቴ። እኔ ቮይስ ላኩልሽ እኮ መረጃ ላኩልሽ እኮ ሰላምንም ህጋዊ ወረቀት ደረሰኝ እያለ ለምንድን ነው እኔ በቮይስ በመድኃኒዓለም ይሄ ያለንበት ሀገር ወረቀት እንትን አለ ለእያንዳንዱ። እኔ ለምሳሌ በካርድ አሁን እዚህ ስልኬ ላይ ካርድ አለና እንደዚህ አድርጌ ታክሲ ስከፍል ስንት ብር ከአካውንቴ ላይ እንደቆረጥኩኝ ይወጣል። ዋሻው ስለዚህ ይሄም ልጅ ያወጣውን ሂሳብ እኔና አንቺ ቁጭ ብለን እንተሳሰብና የቀረውን ብር መልሽለት። ይሄ ሁሉ ነገር ለምን ታከብጇለሽ? እሺ ቆይ አንድ ነገር ልንገርሽ። እኔ እያልኩሽ ያለሁት ነገር እኔ ጋር የልጁ እውነት ሳይወጣልኝ ለምንድን ነው ለሱ የምከፍለው? ስራ እኮ አላስገባም አላልኩትም። ምርመራ አስመርምሪኝ አለኝ። ልቤን ታቅፌ ደም እየተፋው ሂጅ በላይ እንኳን ቪዲዮ አድርጌ አንዴ አሁን እኮ ቀላል ነው። አሜን ምን እያልኳት ምን ታደርጋለች ነው የሚባለው። እንተሳሰብ፣ ያወጣሹን ወጪዎች እንተሳሰብና ወጪው 270 ሺህ ብር የሚሆን ከሆነ خلاص አንቺ ነፃ ሰውነሽ خلاص እንተሳሰባለን። እያንዳንዱ ታሜን ይዞ መጣለው ነው አንቺ ጋር ገባሽ?
በተር ያወጣሹ ወጪ እስከ ሜዲካል ድረስ ሄደሻል? ስንት ብር ነው ያወጣሹ? እዛ ድረስ እንሄዳለን። ገባሽ? ደረሰኙን እናያለን። ከዛ በኋላ ሀቅ ከሌለው በቃ ይሄን ያክል ወጪ አውጥታለች፣ ይሄን አንድ ድርሃምም ኮኔ ትመልሽለታለሽ። የቀረም ካለ ደግሞ እሱ ጋር እንኳን እላፊ ከሄደብሽ እላፊውን እንዲሰጥሽ አድርጋለሁ። ፕሮሚስ ነኝ። በዚህ ትስማሚያለሽ? ችግር የለውም እስማማለሁ። አሁን ወደ በላይና ወደ እንትና ሂጅልኝ። ኦኬ አመሰግናለሁ። ተስማማሁ እኮ አልኩሽ። ተስማማሁ። መሲ ቆይ አንድ ጊዜ ይኸውልሽ፣ መሲ አይዲው የልጁ አይዲ አሁን የት ነው ያለው? በያት አይዲውን አሰርቼለታለሁ፣ ጨርሼለታለሁ። ፕሮሰሱን በጨረስኩት ጉዳይ የልጁ አይዲ ዶክመንት እኮ ልናይ ከታሜ ጋር እንሄዳለን ቤቷ። ይኸውልሽ መሲ ልጁ ማለት ነው። ይኸውልሽ መሲ ልጁ ብር ተበዳድሮ አይዲውን አሰርቶ ምናምን ነገር በግሉ ማለት ነው ከልጆች ብር ወስዶ አሰርቶ እሷ 500 ብር የሜዲካል ከፍዬለታለሁ እያለች የምታወራውን 500 ድርሃም አለበት እንዳሰጠው ብላ ለከፊሉ ነግራ አይዲውን አስዛበታለች። ገባሽ? አይዲውን አስዛበት ነው መሲ። ይሄ ውሸት ነው። ቦይስ አምጪልኝ በል እስኪ። አይዲው ካለ ልጁ አንዴ መስዬ አንዴ ማን ነበር ስሙ እኮ እየጠፋብኝ ነው። አዘነው አይዲ ክጅክ ላይ ነው። በፍጹም ደውላለት ማለት ነው። ሁሉን አሻራ ምናምን ጨርሻለሁ፣ ተበድሬ ነው የከፈልኩት። 500 ብር ታልሰጠኝ እንዳሰጠው ብለዋለች። ኦኬ አንዴ ቦይስ አምጣልኝ በይው መስዬ። አሜን። ቆይ በመብርሃን አረ ሰው ይክበዳችሁ። አሜን። በነገራችን ላይ አቤት እስከከፈለ ድረስ አይዲውን የማግኘት መብት አለው። ከታሜ ጋር ስንመጣ አዘነውን እኔ ይዤ እመጣለሁ፣ አይዲውን የሚወስድ አንድ ነገር እኔ ልንገርሽ፣ አዘነው እኮ አይዲ ከፍሎ አልጨረሰም። ከፍሎ ካልጨረሰ ደግሞ ካምፓኒ ያመጣለት ነው። ኦኬ እንደዛ ደግሞ ከሆነ ስንተሳሰብ ሂሳቡን ስንተሳሰብ እሱ ጋር ላፊ ከሄደ ላፊ እንተሳሰብና የጎደለው የአይዲ ብር ካለው አይዲው እንዲሰጠው እኔ ሞላለታለሁ። በዛ እንሂድ፣ ችግር የለውም። ኦኬ እኔና አንቺ ታሜን አምጥቼ ተሳስበን የአይዲ ብር ለምን 10,000 ድርሃም አይጎርሎም? እኔ እሰጠዋለሁ። ተግባባን? መጥቼ እንተሳሰባለን። ከመጀመሪያው ጀምሮ ከውድ 270,000 ብሩን አንድ በአንድ ሙኒትንና ታሜን ይዤ መጥቼ ቁጭ ብለን እንተሳሰባለን። አይዲውን ትሸጫዋለሽ። በሰው ሀገር አሁን ላይ ወንዶች እየተያዙ ነው። አሁን ላይ ብዙ ልጆች እየተሰቃዩ ነው ያሉት። ገንዘቡን ከፍሎ ይሄ ልጅ ፖሊስ መጣ አልመጣ መሳቀቅ የለበትም። እጆ መጣለሁኝ፣ ሰኞ እጆ መጣለሁኝ። ከዛ በኋላ ቁጭ ብለን ተሳስበን አይዲውን ትሰጫዋለሽ። ይሄን በዚህ ጨረስን አይደል? አሜን። አይዲውን ያልሰጠው ካምፓኒው ከፍሎ ስላልጨረሰ ነው። እሱ እኔ ጋር አይደለም ያለው። ፖሊስ ያመጣብኝ አይዲ ይዛኛለች ብሎ በማርያም አሜን። ይኸውልሽ የሰው ልጅ ልንገርሽ፣ አሁን አሜን እኔ ከዚህ ስወጣ እዚህ ሱቄ ጋር መኪና አደጋ ሊደፋኝ ይችላል፣ ህይወቴ ሊያልፍ ይችላል። የምንኖረው ሰከንድ ነው። ገባሽ? ነገ እኔ ልታጭኝ ትችያለሽ፣ ነገ አንቺን ላጣሽ እችላለሁ። በሞት ነው የምልሽ። ገባሽ? ዛሬን እችን እንቀን እለፊያት፣ ግድ የለሽም። መልካምነት ለራስ ነው። ይሄ ልጅ ወንድምሽ ነው። የአይዲ ብር እመብርሃንን ነው የምልሽ። አንቺ ልብሽ ቀና ከሆነ አይዲውን አስልቅቂለት። እንደ ወንድም እንደ እህት ነው የምጠይቅሽ። አሁን እኔ ይዤ እመጣለሁ። እኔ ይዤ እመጣና ያለውን ዶክሜንት ሁሉንም ነገር አያት እናየውና እኔ ሙኒት ታሜ ቁጭ ብለን አይዲውን ትሰጫዋለሽ። ከዛ በኋላ ስራ ፈልገን እግሩን በጥይት የተመታ ልጅ ነው ታዩ። እናሱ እኔ ጤነኛ ሆኜ ከዚች ሙቀቱ ስለሚያስጠላኝ በታክሲ ነው የሚሄደው የ15 ደቂቃ መንገድ። ይሄ ልጅ በጥይት ተመቶ ኮንስትራክሽን ስራ ስትሉት እንዴት ነው የሚሰራው? ወንድምሽን እንደዛ ታደርጊያለሽ? አታደርጊው። ስለዚህ እኔ አዘነውን ይዤ እመጣለሁኝ ማክሰኞ። እኔ ሙኒት እሱ ማክሰኞ ወይ ማክሰኞ እንመጣለን። አይዲውን እናስተካክላለን። ካንቺ ጋር ያለውን ነገር በዶክሜንት እንረዳዳለን። እዛ ወንድምሽ ነው ይቅርታ ተባብለሽ ነገሮችን ፈትሽ አይዲውን ይወስዳል። አይዲው 2 ዓመት እስኪሆነ ድረስ ማንንም ሰው ካንስል አያደርገውም። እየሄደ ቼክ ያደርጋል። ከዛ በኋላ ስራውን ይገባል። ይሄን ተስማምተናል። ማሽ ኦኬ። አዘነው ማክሰኞ እኔ ጋር ትመጣለህ፣ አብረን እንሄዳለን። እሺ ኦኬ። ከዛ በተረፈ ይሄ እንትን እላፊ ባንል ጥሩ ነው። ስለዚህ አሁን የአሊ ራያ በላይ ማለት ነው። ማስዬ ቆይማ አንዴ ቆይ እናቴ አንዴ ባትሪ ሊዘጋብኝ ነው ይሄኛውም ስልኬ። እሺ አይሽ አንዴ ቻርጅ አድርጊ ማለት እሺ ውዴ እሺ ማዬ እሺ። አሁን እንትን ምን እናደርጋለን? የበላይን ገንዘብ መብሬ ትመልሳለህ።
በላይ ደግሞ ያንተ ብር ካለው ትመላለሳላችሁ። ከዛ በተረፈ የአሚን ዲዛይን ጉዳይ በዚህ ቋጭተናል ማለት ነው። መሲን ያልቋጨሁም እህቴ አንድ ጉዳይ የምታይልኝ አለ እዚህ ላይ። እሺ በላይ ቅድም 100 ምናምን ሺህ ብር አለባት እያለ ነበረ። አንድ ነገር ልንገርሽ፣ በላይ የላከው ልብስ እኔ ልክልሻለሁ። አሁን የላኩልሽ መረጃ ሳራ መረጃ ሳታጠፋብህ እኔ መረጃ አላጠፋም፣ ትክክለኛ ሴት ነኝ፣ ልኬልሻለሁ። አይተሽዋል አይደለ ስትል ስለሰማዋት ላንቺ ነው ሸራረኩልሽ ማለት ነው። ወደሷ ሸር ማድረግ አልፈለኩም። ስለዚህ በላይ የላከልን ልብስ የተበላሸ ወንድሙ አለ፣ ቦይስ አለኝ፣ አንድ ቤት ነው የሚከማቸው። የሱ ልብስ በጣም የተበላሸ ነው። በላይ ልብስህ ተበላሽቷል፣ ስራህ ልክ አይደለም። ነጋዴ ሳገናኝህ አሰሪኝ ነጋዴ አገናኘኝ ይላል፣ ነጋዴ አገናኘዋለሁ፣ ልብሱ ግን ልክ አይደለም። ስለዚህ የ58 ሺህ ብር ቃል ልኮልኛል። ኦኬ የ58 ሺህ ብር ዕቃ ግን ስለተበላሸ ቪዲዮ አርጌ ወንድሙ መጥቶ ወስዷል። እኔ ጋር 2 የጎንደርና ያቺ የቅድሟ ልጅ የራያ ልብስ የያዘችበት ትፍትፋለ የተቀደደ ነው አልፈልግም ብላለች። ሽፎኑንም መልሳለች። ስለዚህ እሱን ልብስ መጥቶ 2 የጎንደር አለው እኔ ጋር እሱ መጥቶ እንመልስለታለን። ወይ ብሩን ያስገባልን ወይ ልብሱን አስተካክሎ ይላክልኝ። ይሄንን እፈልጋለሁ። ከዛን ውጭ ግን እኔ የወሰድኩት ብር ካለ ይጠይቀኝ። ጥሩ ስጨርሱ እናወራለን። መሲዋ ጨርሱና እናወራለን። ጥሩ እንደውም አሁን አሪፍ ሀሳብ እየመጣው ነው። ኦኬ ቆይ በላይ የተከተለ መብሬ የበላይ ስንት ብር አለብህ አንተ የምታምነው? እሺ ነገሩን እናሳጥረው። የምታምነው ስንት ብር አለብህ? ምታምነው ምናምን ሳይሆን ያው ያለኝን እናገራለሁ። ለመሰለሽ ከመጀመሪያ ጀምሬ ላስረዳሽ ስል እንትን ወደ ኋላ እየመለስሽ ነው። ለምን መሰለህ አሁን ለምሳሌ መብሬ ሌባ ነው ብዬ ስከሰው መሲ ሌባ ናት ብለህ ስትከሰኝ አይ እኔ እኮ ሳሪ ብር ከልክላይ ከዛ በኋላ ለአሜን ዲዛይን ሰጠው ይሆናል ነገሩ። እንደዛ ሳይሆን የመብሬ ሀቅ ይሄን ያክል አለብኝ እኔ ላይ በቃ ነጩንም ማንናገረው የመብሬ ብር ይሄን ያክል እኔ ላይ አለ። በላይም እንደዛው የበላይ ብር አንተ ጋር ስንት አለ? እግዚአብሔር ይስጥሽ ልጅ ይውጣልሽ። እኔ ማብሬንና በላይን ያገናኘኋቸው ስራ እንዲሰሩ ነው፣ ኃላፊነት እንዲወስድ አይደለም። ግን በላይ ብር እንደዚህ አርጊልኝ ሲለኝ ማብሬን ጠርቼ ልቤን አይቷል። ማብሬ ልቤን ደግፌ ደም እየተፋው ማብሬንና በላይን አስማማው። ከዛ በኋላ ልብሱ ሂሩት ተበላሽቷል፣ ልብሱን ልመልስለት ነው። ከስተምሮች አበዱብኝ ሲለኝ በላይ ለምን እንደዚህ ታረጋለህ? ግን በጣም ታሳዝናለህ። እኔ በጣም እማምንህ ወንድሜ ነህ። የቪዛ ብር ራሱ የሚቀመጠው በበላይ አካውንት ነው። ይሄን ነው እንግዲህ ያለው ነገር። ስለዚህ የማብሬና ማብሬ የሆነ እንቅጩን እሺ በቃ የሆነ ወንድ ልጅ ቁርጥ ያለ ነገር ነው የሚናገረውና ወደ ሴቶቹ ጋር ሳትሄዱ የበላይ ለምሳሌ 5 ብር ከሆነ 5 ብር አለብኝ እኔ ላይ ብለን ንገረኝ። ስንት ብር አለበት? 23 ሺህ የኢትዮጵያ ብር አለበት። እኔ አሁን ትራንስፈር ማድረግለት አካውንት ሰጣን እዝቹ ጠቅ አርጋል። የተበላሸው ልብስ ደግሞ ላከለሽ አሜን ይወጣ አትክፋች በህግ አምላክ እዝቹ ጠቅ አርግለት የበላይ ለሱ ልንገርሻ ምክንያቱም ለሱ ልንገርሽና አዛ እንት ያለሽ ልብስ ያዘዝኩት የ55 ማነው የ155 ሺህ ነው ብዬሽ የለ ከዛ በተረፈ እሱን ተጣርቶ ሙሉን 80 ሺህ ብር አስገባሁለትና የቀረውን ብር ከሷት ወስዳለህ አልኩት። እሱን ያልኩት ምክንያት ለምንድነው ብሩን አዛጋይቼ በእጄን በያዝኩት ቤተሰብ ብሩን መልስ የእህቴን ማለት ነው ብሩን መልስ ብሩ እየተጠቀምክበት ነው እንጂ የት አድርገው ነው እስካሁን ድረስ አትቆይም ፕሮሰስ ቢጀመርላት አሉኝ። ብሩን መልሽ ያልኳት ሂሩትን ትመልስልኝ አልቻለችም። በል ሂሩት እህትህ ናት አይደለ? እሷ ላይ ያስተዋወቀች እህቴ ነው ብላኛለች። ስለዚህ ብሩን ይሄን ብር ለእህቴ ብር አስገብቼላታለሁ መልሼላታለሁ። ከቤተሰብ ጋር መቃየም አልፈልግም። የቀረው ብር ደግሞ ከዛው ሰድ አልኩትኝ። እሱን አገናኘን። ሲያገናኘን ምን አለች እንጂ ደግሞ እኔ እኮ ከኔ ጋር ምሰራ የነበረችው ልጅ የለችም ተጣልተናል ጠፍታለች አለችኝ። አንቺ ጋር ያለችው ልጅ ማለት ነው። እኔ ብሬን ለማግኘት ያደረኩት ጥረት ነው። የሰው ብር ፈልጌ ሳይሆን ያን ብር ደግሞ ማግኘት አለብኝ እኔ ምክንያቱም ያን ብር አስገብቻለሁ ለሲስተር። ከዛ ኋላች አንቺ ጋር ያለችው ልጅ ደግሞ አለው አልጠፋውም አለች። ሂሩት አልኳት ልጅቷ አለች አልጠፋችም። ጉሩብ ይከፈት ተባለ፣ ጉሩብ ተከፈተ። እኛ 80 ሺህ ብር ላንተ አይደል የገባው? 80 ሺህ ብር እኔ ነኝ እንጂ ያስገባሁት ለሱ ለበላይ። ይሄ የማደረሰኝ ነው እኔ ጋር ለደረሰኝ። አሁን በቃ የበላይ 23 ሺህ ብር አለብክ አይደለ? 23 ሺህ ብር አለብኝ። ልብስ ግን መልሼለታለሁ ለሱ ለመሰሽ ያ ልብስ ደግሞ እኔ አባላሽቶብኝ ድርም መነን ብየው 7 ልብስ ሰሚራና
አሜን ዲዛይን ቆይ አንዴ ሰሚራ አጠገብ ያለችውና አሜን ዲዛይን ላይ ያንተን ሀቅ አለ እነሱ ሰሚራ ጋር ብር አለ ካለክ የለኝም አለኝ ካለ አለ ከሌለ የለም አለብክ ሰሚራ ጋር አልሄድኩም ኦሬዲ አስተላልፉልኝ ብያቸው መጥተው ሰሲሉኝ እኔ እንግዲህ ቻርጅ አልመጣም ብያለሁ 200 ድርሃም ነው አምጪ አሁን 200 ድርሃም ነው እኔ ጋር 200 ድርሃም አለክ ይኸው እየተቀበልኩልክ ነው አምጪ ለፍርጥርጥ ብሎ ከናንተ አጀንዳ መውጣት አለብን ፈጣሪ ሆይ ይሄው ጋይስ ማብሬ 200 ድርሃም አለው ስንት ብር እንደሆነ አስበሽ መልሽልኝ ፈጣሪ ሆይ በድፍሩ ነው የሚሰጠው ኖ አረደ ማሲ ቀልድ እኔ ዝርዝር ሳንቲም ያሳይመች ይኸውልሽ አዳምጪ እንትን ትክክለኛ እንደዚህ በሂሳብ ከሆነ ሂሳብ መልስ አለብኝ የምትል ከሆነ እሷም እኔ ሲጀመር 10000 ብር ትቸልሻለሁኝ ኦሬዲ 10000 ሲጫቃጨቁ ጭቅጭቅ ሲጀምሩ በቃ 10000 አጋናኝቻቸው ሁለቱም ተጣልተን ብሎ ለነብቻቸው ነበርና 10000 ብር ትቸላቸዋል በቃ خلاص መብሬ ኖ አንዴ በሰው ታይም እኮ ሂሳብ አለብኝ ስላለች 10000 ብር ትቸላቸዋለሁ የበላይ ኦኬ አንዴ 200 ድርሃም ለኔ ሰጣኛለች ኦኬ አሜን ዲዛይን ጋር ብራለክ አላጥምሱም ታየ አሜን ዲዛይን ጋር ብራለክ ኖ የለብኝም እኔ እኮ አሜን ዲዛይን ነው ማቀድ አሜን ዲዛይን እሷን አወቃት ወደ እሷ ሳልፈች አሜን ዲዛይን ጋር ብር ከሌለክ አንተ 23000 ብር የበላይን ብር መልስለት አካውንት አምጣ በላይ በቃ እሱን እኔ ሲጀመርኩ አስገባልሃለሁ ብየዋለሁ አላስገባልህም አላልኩም ስለዚህ አሁን ሞባይል እንትን ትጠቀማለህ አሁን ይኸው እንትን እየሰማሁኝ ነው አሁን አስገባና ደረሰኝ ስጣን የበላይ ይኸውልሽ አካውንቱ ላይ ብር ያለው አይመስለኝም እዚህ ቃም ስላለው እኔ ጋር ወንዱም ይልካል ወደኔ ገባሽ ያለውን ብር በጥሬም ስጥልኝ ስላለኝ ችግር የለውም እኔ 23 ብር ነው እሰጥለታለሁ ምንም ችግር የለም አያሳስብሽ አንቺ ጋር ያለው ዛውና እኔ እስከበልታለሁ ችግር የለም 23 ሺህ አለው እኮ ያልኩሽ እሱንም ራሱ የታክሲ የሚዛን ሳላስብ ነው ይኸውልሽ እቃ የመለስኩት እቃ አለ ወደ 10 ምናምን ኪሎ አለ 10 ምናምን ማለት በኢትዮጵያ አባጁ 10 ብር ነው ለኪሎ የምናመጣው ወደ 13 ኪሎ የሚሆን መልሻለሁኝ አልፈልገውም ይሄ እቃ እንደዚህ አይደለም ብዬ ማለት ነው የሱን አላሰብኩም የታክሲና የሱ ኦኬ አሚን ቅድም የምግብ ደመረች አንተ ደግሞ የታክሲ ወላዲት አምለክ በቃ አንተ 23 ሚዛን እኮ በብር እኮ ነው የሚመጣው መሲ ሚዛን ማለት እኮ በብር ነው የሚመጣው ማለት መቶ ከከፈልኩ ዋዬ በለን መሲው አንዴ እኔን እንግዲህ ያለው ራያ ቆቦ ነው አሁን የጦርነት ቀጠና ነው ማለት ምሳዘብ ስናገር ምናልባት ወታደሮች ወይ ደግሞ የተለያየ አካላት እንዳይመታኝ ውጭ ላይ ስለሆንኩኝ ኔትወርክ አለበት ቦታ ስለሆንኩኝ አንድ አዳምጡኝ መሲም ሆነ አሚን ዲዛይን ራሳቸው ተነጋግረው ስለሆነ ልብሱ ልንገርሽ አሚን ዲዛይን የዛሬ 8 ወር 9 ወር ያዘችኝ የብዙ ሺህ ብር ዕቃ አሁን ምንድነው ያላችሁ ቆሻን ያላችበት ምክንያት እየሰማሽ ነው አልተመሽ ያለበሽው ምክንያት ልጆቹ መተው ስለጠየቁኝ ስጠይቃት በአቅራቢያ ያላችሁ ሲጀምር ቆሻሻ ናችሁ ሲጀምር የቤተክርስቲያን ሰው የምትባሱሽ በሙሉ ውሸታም ናችሁ ሪከርዱ ልክልሻለሁ ችግር የለውም መብሬም ይሷ መብሬዋ አልተመቸም አይደል አዎ ካልተመቸ መልሰው ሪከርዱ ልክልሻለሁ ችግር የለውም ተመችቶኛል አስቀረዋለሁ ምናምን ማለት የኦሮሞ ልብስ ደግሞ አዘዘኝ የኦሮሞ ልብስ አዘዘኝ መብሬ ልብሱ ይሄ ነው 5 ልብስ ነው ሪከርዱ ልክልሻለሁ ብዙ ነገር ሳምናወራ ማለት ነው ይሄ ልብስ ነው ችግር የለውም ላከዋለኝ ትእዛዝ አንድ ልብስ ነው ችግር የለውም ማለት ከላኩ በኋላ ምናምን መሰለሽ ሩቱም ሁላቸውም ሲከዱ ሁላቸውም ልብስ መመለስ ጀመሩ የኪሎ እናስባለን አሉ የኪሎ የምታስቡት ምንድነው እንደ ኢትዮጵያ ከመርካቶ ላምበረቱ ደግሞ ከመርካቶ ቦሌ የምልከው ራይድ ልኪያቸው ጠይቂያቸው አውቃለሁ እንዴ ምን አገባኝና ብሩን እኔ ማስገባላችሁ ካልተመቻችሁ ይኛው ደግሞ ይሄን የምትል ከሆነ የኦሮሞ ልብስ ይሄን መልሳለሁ የምትል ከሆነ ሙሉ ለሙሉ እቀየን የ155500 ብር ዕቃ መልሰውና ብር ላስገባለህ አልኩትኝ በጣም ሰደበኝ ችግር የለውም ሩቱም ሰደበችኝ እቃውንም የሚፈልጉትን መለሱ አሁን እኔ ችግር የለውም በእናንተ ስም የምናገረው ብር ካለብኝ የተገባ ብር ካለ እኔ የማይመለከተኝ ነገር ካለ ምናምን እየመች ስለሆነ የሚመለከት ማንኛውም ዕቃ ካለ እኔ መልሳለሁ ብሬን ግን ሩቱም ሆነችኝ ሩቱም የ100 ምናምን ሺህ ብር ዕቃ አዛለች ብር አስገቢ ስራት ዛሬ ነገ ታዲያ የምታስገባው አልፎ አልፎ ነው ዙራውንም ቀድም ነገም ሩቱም አለኝ መብሬም አለ ይሄ ጨለማውን አይዋሽም ሞት አለ ነገ በቃ ምንም ይሁን ምንም እየመሽ ስለሆነ ችግር ካለ መሲዋ ቁጥር ሳሪም መሲም ያዙ ነጋዴ ነኝ አንድ ቁጥር ተይዙ 0919 በማርያም ያዙ እንደው በቅዱስ ሚካኤል በትናንት ነው ይጃል ቁጥር ያዙ 0919 ያዙ
መሲ የሰማችሁ 19 ሚውት ሮባችኋል 0994 0029 አሁን እኮ ስደውልልክ ነበር 94 አይል 0919940029 እናንተ የደወላችሁት በ10 ቤቱ ነው። አልትራ ስለሆነ ሰርግ ስላለ ቪዲዮ ፈልገውበት ነው። እናንተ የደወላችሁ መዝሙር የሰማው ነው 0919940029 በላይ ሹምዬ ወዲያው በላይ ማማሮላችሁ ሲባርጉትና በፈለጋችሁ ሰዓት በፈለጋችሁ ነገር ጠይቁኝ። እኔ ሀቅ አለኝ። እግዚአብሔር ያክብራችሁ፣ ልጅ ይውጣላችሁ። አሚን በላይ ኦኬ። ስለዚህ የመብሬንና በላይ ነገ በደንብ ትላለን። አሁን አሚን ዲዛይን ደግሞ የሆነ የልብስ ቪዲዮ ይዛለች። ምናልባት እንትን በላይ ኔትወርክ የሌለበት ቦታ ስለሆነ መደማመጥ አይኖርም። ነገ እንትን እንላለን። አሚን ለህዝቡ የምትይው ነገር ካለ ቪዲዮሽን ከፍተሽ ህዝቡን ይቅርታ ጠይቁ። እሺ ሰኒ በላይ እሺ መሲ ባትሪ ሊዘጋብኝ ነው። አንዴ እሺ ላውራ ጨለማ ውስጥ ነው ያሉት። ቀን የመጡ ናቸው። እነሱም ከአሚን ዲዛይን ልብስ ወስደው ልብስ ልካል። ተመልከች መሲ ልብስ ልካው ልብሱን ግማሹ በላይ ይውጣ፣ በቃ በላይ ይውጣ። ምክንያቱም በላይ በቃ አይመለከተውም፣ ራሱን ያጥራ። ከዚህ በኋላ ልብስ ወስዳ ስሚ ልንገርሽ፣ ልብስ ከወሰደች በኋላ የደረሰኝ ግማሹ ነው ብላ ግማሹን ደግሞ የደረሳትንም አምና ጥየዋለሁ ብላለች። ስለዚህ እነሱ ቀን ጀምሮ የተቀመጡ ስለዚህ ነው አቶ ሰለሞን የሚባለው ቅልቦች የደወለላቸው። ኦኬ እሺ አሜን ሳሪ ምን ታርጊ? እሺ እኔ ልውጣ። አስገባ የበላይን ብርና ደረሰ ይላል 200 ድርሃምን መተክሱኩ ሰው ምንም ችግር የለውም። የሱ እንትን ያለውን አስገባለታለሁ። ምንም ችግር የለውም። ከዛ ደግሞ ቆሽዋል ያለው ቆሽዋ አይደለም ድርመነን ብየው ድርመነን ስላልሰራ ነው ያን ደግሞ የመለስኩለት። እሱን ደግሞ ከስተምር ስለማይቀበለኝ ነው ለኔ የመለስኩለትን ልብስ ማለት ነው። እሺ ኦኬ አሁን ወደ አሚን ዲዛይንና ወደ መሲ ደግሞ እንሂድ። አሜን ስለነ መሲ ወለየዋ ንገሪን እስኪ። ወይዬ ማሪ ሁሉም ፎሎ አድርጓት። መሲ ወለየዋ በላይ መሲ ወለየዋ ሳይሆን ሰለሞን በሚል ነው የማውቀው። መጀመሪያ እዚህ ሀገር ልብስ ስጀምር መጀመሪያ ሀብዬ ማለት ነው። ስለዚህ የሱ ልብስ በተደጋጋሚ አክስቴም ነግረዋለች፣ እያከሰርካት ነው፣ አዲስ ነጋዴ ነች ተብሏል። እኔ ጋር ጠፍቶ የመጣው ትራፊው እኔ ጋር ነበረ። ለአንድ አመት ተቀምጦ ነበረ ልብሱ ማለት ነው። እኔ ልወልድ ሆስፒታል ሲገቡ ቤቱን ሲያጸዱ ጣሉት። ከዛ በኋላ ሲጥሉት የጣሉትን እኔ ከፍላለሁኝ። ስለጣሉት ስለጠፋው አያገባኝም። ለምን ጠፍቶ ትራፊው ነው የመጣልኝ። ስለጠፋው አያገባኝም። የጣሉት ደግሞ ልጅቷ ራሷ ቦይስ አርጋለታለች። ተቀብላ የላከችልኝ ልጅ እዚህ ሀገር መታ ቦይስ አርጋለታለች። ልብሱ የተበላሸ ነው። አሚን ልትወልድ ስትገባ እኛንን የጣል ነው። ያንን አስባ ትከፍላለች ብለዋለች። ስለዚህ እነሱን ቀን ቀጠሮ ያዥልኝ። የበላይ ደግሞ የኛ ልብስ ነው ያለበት። ማብሪም እኔ ጋር ምንም የለበትም። ስላስተዋወቅኳቸው ኃላፊነት አልወስድም። ሰው ሳስተዋውቃቸው ኃላፊነት አልወስድም። ብዙ ነጋዴ አስተዋውቀዋለሁ፣ ግን ሲጣሉ ወደ እኔ ነው የሚያመጡት። ኦኬ። ስለዚህ የነ ሰለሞንን መቼ እናገናኛችሁ? ደስ ባለሽ ቀን ወይ ሰኞ ወይ ነገ ባትራርገው ስልካቸውን እኔ ጋር ወረቀት አለ። ወረቀቱን ቅድም ሰዋሪ ያዘጋጁ ብላይ ነበረ። ወረቀቱ የተከፈለበት ያልተከፈለበት ተብሎ የተመዘገባለ እሱ ጋም አለ የሚለውን እናወጣዋለን። ኦኬ። ስለዚህ አሜን ይቅርታ የምትጠይቂው ስፔሻሊ መሲ ባላገሩ ያመጣችሁ ልጅ አይዲውን የዚህን ደግሞ ግማሽ ብር ስንት ህዝቡን ይቅርታ ጠይቂያለሽ። አሁንም ግን ይቅርታ ጠይቂ ችግር የለም። እኔ ህዝቡን አሁን ታጣፋኝ ህዝቡን እኔ ይቅርታ ጠይቀዋለሁ። ግን የዚህ የሰለሞንን ቀን ቀጠሮ ያዡ ወረቀቱ እኔ ጋር አለ፣ እሱ ጋርም አለ ብሏል። ስለዚህ መሲ ለምንድን ነው ቀን ቀጠሮ የሚያስፈልገው? አጭር ነገር ነው። አጭር ነገር እኮ ነው። እሷም ማምናለች፣ እሱም ማምኗል። ምን ቀን ቀጠሮ አስፈልገው? እሺ ቀጥይ። ቀጥሉሽ።
አዎ ማለት አጭር ነገር ስለሆነ ይሄን አክል ብዙም ኮንቴንት ነው ማለት ነው። ሰለሞን አልገባኝም። ሞርስ ልብስ ነው የወሰደችባቸው ብር ነው ልብስ አይልሽ መስዬ ቋንጣ እሱ አዲስ አበባ ነው ያለው፣ ሽሮ ሜዳ ነው ሱቁ ያለው። ልብስ ይልክላት ገና ስትጀምር ሀብላ ስትጀምር ወንድሜ ነው እሱ ነው የሚልክላት እና እስቲል በዱቤ ነበረ ገና ጀማሪ ስለሆነች ምንም ስለሌለት በዱቤ ነው የሚልክላት። ይልክላታል። መጀመሪያ አካባቢ ታስገባለታለች። ከዛ ቤተሰብ ሂዶ ልጇን እናቷን ለክቶ አባቷን ለክቶ ሰርቶላት ሰጥቷል። አልሄድም ልብሷ አልሄድም። ብር አስገቢ ስላት ብር አስገቢልኝ ምናምን ስላት ቀሪ ብር ነበረና ወደ ሳውዲ የሚሰራ ልብስ አለና ብር አስገቢልኝ ስላት ነገ ዛሬ ትለኛለች። እንዴ ለምንድን ነው እንደዚህ? እኔም እኮ የስራ ብር ነው እኔም ከሸማኔ ጋር ከምን ጋርና አንዴ ጠብቅኝና ከዛ ታወሪያለሽ አንቺ። ከዛ እኮ እየተሳሳትኩ ስለሆነ እኔ ልናገርልህ አንዴ ጠብቅኛለሽ። አሜን ማለት ነው። አንዴ አሜን ሚውት አድርጊ አቶ ሰለሞን። አሁን እሷ ልብሱን የገባኝን አንዴ እኔ ትንሽ ቀረብ ላድርጎ። አሁን እኔ ተረዳኝ። እሷ አሜን ዲዛይን ከእናንተ ልብስ የመጀመሪያ በንግድ አለሙ ስትቀላቀል በዱቤ ኦርደር አደረገቻችሁ። ኦርደር አድርጋ ልብሱን ወስዳው ነው ወይስ ሳትወስድ ኦርደር አድርጋ እናንተን ኪሳራ ውስጥ ከተተች? ወስዳለች ልብሱን እኮ 140 ምናምን ሺህ ብር 140 ምናምን 40 ስንት ነው? 145150 ብር ማለት ነው። ከዛ እንተሳሰብ መስዬ ወስድ ካሽ አልሰጠችም። አንዴ መስዬ ምን አለ መሰለሽ ከጀመርን ትንሽ ቆየን ማለቴ አሁን ለምሳሌ የ200 ሺህ ብር እንትን ካዘዘች እቃ ካዘዘች ወይ 50 ሺህ ብር ነው የምታስገባልኝ ወይም ደግሞ የ70-80 የምታስገባልኝ ማለት ነው። እና በዛ አይነት እየሆነ ቆይ ሄደና ከዛ በኋላ ይሄ ነገር ሲመጣ ብር እየበዛባት ሲሄድ ምን ማለት ጀመረ መሰለ ብሎክ አደረገችኝ። ጭራሹንም ብሎክ አድርገኝ ጠፋች። ከዛ ምን አሁን ገንዘብ ነው ያለባት፣ ባጭሩ ገንዘብ ነው ያለባት። አዎ ገንዘብ ነው ያለባት። ስንት ብር? ይኸው ዝርዝር አለ፣ ዝርዝር ይዤዋለሁ ከነ ማስታወሻ 145150 ብር። አሜን ይሄን ገንዘብ ታምኛለሽ? ስንት ብር ነው ያለብሽ? አላምንም። ምክንያቱም እኔ ዱቤ ዕቃ አልወሰድኩም። አንደኛ ነው የምነግርሽ ነገር። ሁለተኛ ነገር ረጅም ጊዜ ሲያሰራኝ የነበረው አዎ እሱ ነው። ከስተምርም ሳገናኘው የነበረው አዎ እኔ ነኝ። ሲቀጥል አላምንም። የማላምንበት ምክንያት ያልበላሁትን ወይም ያልተቀበልኩትን አላምንም። መጨረሻ ላይ ፓርቲ የተጣላንበት ምክንያት ልንገርሽ። እቃውን ልኮት እቃው የተላከው የተሰራው እኔ ያዘዝኩት ሳይሆን ከተቀመጠው አምጥቶ ነው። ያን እቃ ዱባይ ሲደርስ ጠፋው። ጀሪ የምትባል የኔ የሱም የምታቅ ነች የምትቀበለው። ሂሩት እቃው ጠፍቷል፣ የመጣልሽ እቃ ይሄ ነው፣ ይሄንን ውሰጅ ስትለኝ መቀነት የሌለው የጎንደር መቀነት የሌለው የሀበሻ ልብስ እኔ አልወስድም፣ ያዘዝኩት ልብስ ይሄ አይደለም ስላት አይ ውሰጁ እንዳይጠፋለችኝ ወሰድኩ። አስቀምጣለ ልብሱ የታለ? ልብሱ ሽፎኑን ጥለውታል። ኦሬዲ የሀበሻው ልብስ ግን አለ መቀነት ምናምን ስለሌለ ተቀምጧል። ከዛ ከተባለ ደግሞ ከሱ ወስደሽ አንቺ መጣል አልነበረብሽም። ልክ ነሽ። እሱን ያልጠያ እንትን እኔ አይደለሁም። ወልድ ወደ ሆስፒታል ቤት ሲያጸዱ እነሱ ናቸው አውጥተው የጣሉት። ያወጣት ይላል። ኦኬ አሜን አሜን። ይኸውልሽ አሁን ይሄንን ነገሩ እንዳታበላችሁ እሱ ኦሬዲ ልኮልሻል። ስለዚህ የጣሉት አዛሉም ተጣለው። አሜን አንዴ አዛሉም ሙኒትም ተጣለው። ብርጅስቶን ኧረ አንዴ ቆይ አቶ ሰለሞን ብርጅስቶንም ተጣለው ሙና እሱ የአቶ ሰለሞን ጉዳይ አይደለም። የስንት ብር ልብስ ነው የጣልሽው? ያንን የተጣለው ልብስ ታቸው መመለስ ሲገባው ብልሽቱ እንኳን ቢኖርበት እናንተ ጥላችሁታል። ስለዚህ ብሩን መክፈል አለብሽ። እሺ ይኸውልሽ እዚህ ጋር አንድ ማብራራልሽ ነገር ልንገሪው። እቃው ጠፍቶ ለሂሩት የደረሳት እቃ ሙሉ እቃ ነው ወይ ብለሽ ጠይቂው። እራሱ ነው ይሄው እዚህ ጋር መስዬ ወይ መስዬ አንዴ መስዬ ይኸውልሽ ምን አለ መሰለሽ እኔ ሙሉ እቃ ምን አለ በዛ ዕለት ሰውየው ማለት ነው
ካስፈለግሽ ምናልባት ጊዜው ስለሄደ ከ2 ዓመት በላይ ቆይ ስለሆነ እንትን ይልቻል እንጂ አለ ሰውየው ራሱ ነው ራሱ ያደረሰው ለቆይ ሰውዬ ማለት ነው። ከኢትዮጵያ ለምን ነጋዴው ስለሆኑ ከኢትዮጵያ ወደ ዱባይ የወሰደበት ሰዎች ቆይ ስላሉ እና ደግሞ እቃው መልሽ አልኳት። እቃው መልሽ በቃ ብር መክፈል ካልቻልሽ እቃው መልሽ እና እቃው መልሽ አልኳት። እቃው መልሽ ስላት ምን አለች መሰለሽ? እሺ አለችኝ። የመርሳ ልጅ ቆይ ነበረች ሰሊና ነው ምናምን የምትባል ልጅና እሷ ረከባለሁ አለችኝ። እና ደግሞ ጄሪ ራሷ ቆይ ነበረች። ከዛ በኋላ ደግሞ እቺ ማናት ሂሩት እምቢ አለች። እምቢ አላልኩም። እቃ እኔ ጋር የላከው ከኔ ጋር ጠይቅህ። አሁንም አንድ ጥያቄ ነው ስላወራህ አንገቴ በቢራ ካላህቅ አልሰጥህም። ሙሉ ካነው ለምን ብሎ ካረግሽ ለምን ብሎ ካረግ አሜን ሚውት አድርጊ፣ አትከራከሪ። እቃ ሙሉ ካልሆነ እቃ እስቲ ዝም በይ። እቃ ሙሉ ካልሆነ ያልተስተካከለ ልብስ ከሆነ ሙሉ ለባለቤቱ ነው ማስረከብ የነበረብሽ። ለምሳሌ ከኔ 50 ስልክ ወስደሽ ዝባላ ጥለሹ ከዛ በኋላ ደግሞ ምትከፊው አንቺ ነሽ። ስለዚህ ያቶ ሰለሞን ሀቅ አለብሽ። እሳቸውን ደግሞ ተነጋግረን ይሄን ሁሉ ገንዘብ በአንዴ ክፈይ ማንንም አይልሽም። በሰው ሀገር የልጅ እናት ነሽ፣ ያለሽበትን ህመም ላይ ምስላለሽ። ተራ በተራ የሁሉንም ስቴፕ በስቴፕ ግን ትከፍያለሽ። ገባሽ? ምን ፈልጋችሁ ነው ስልክ? እሺ ኑ ብሉ። እሺ አንተ በዚህ አጋጣሚ መሲ አቶ ሰለሞንም ልጅቷ እዚህ ጋር ከመምጣቷ በፊት እኔ ተረጋጊ ብያታለሁ። 20 ሺህ ልካለህ ያላክላትን እቃ ላክላት። እናንተ እርስ በርስ ትተዋወቃላችሁ። በትናንሽ ገንዘብ በትላልቅ ገንዘብ ኢሹ አይፈጠር እዚህ ጋር። አንተም ላክላት። እህቴ በጣም አመሰግናለሁ። እኔ ደግሞ እያልኩት ያለሁት ሳሬ ቅድም ወረቀትሽን አውጭ ብላኝ እኔ ሴቭ አድርጌው መዝግባለሁ። ወረቀቱ አለ። መዝግባለች። እኔ ለሷ አይደለም ሌላ ልጅ ናት። አቶ ሰለሞን ላይ 20 ሺህ አለኝ የምትለው ሌላ ልጅ ናት። ኦኬ ማነች? አንተ መጨረስ ከታውቀዋለህ። አንተ ጨርሰው አትመጣም። በቃ እሺ ችግር የለውም። እሱን ከፍትላታለን። አንተ በውስጥ ስለምን ኦኬ እሺ ችግር የለውም። እሱን እና ግን ምን አለ መሰላችሁ አሁን ይሄን እኔ ያልኩት እኔ ሂሩት ማለት ነው። ሂሩት መጀመሪያውኑ ምንም አይነት ነገር ማለት ነው። የሚገርማችሁ ነገር ማስታወሻ አለ። ሁሉም እቃ ሲወጣ ተመዝግቦ ነው የሚወጣው። ከዚያ ላይ ደግሞ ከእንትን ላይ ሲሄድ ራሱ ማለት ነው ወደ ሲሄድላት አለ ሰው። እሺ እንደዛ ከሆነ አሜን። ነይ ቪዲዮ ክፈችና ካላስ እንጨርሳለን። አሜን ወይዬ ሳሪ ልጅም አለች። አሜን ጋር 800 ድርሃም አለኝ። ልጅ የመጀመሪያ የገባችው ትክክል መረጃ አለ። ትክክል አዎ። አሜን እኮ ያቺ ልጅ አለ። አሜን ነይ ቪዲዮ ክፈችና በዚህ ቀን ይሄንን ብለሽ ለአቶ ሰለሞን አስረጅ። እሺ ሳሪ እኔ መኝታ ቤት ነው ያለሁት። እዚሁ ላይ ልክፈት እና ወረቀቱን ላቅርበው። እና ታዲያ ትይጃለሽ? ነይ የምልሽ እኔ ቤት እኮ አይደለም። እዚሁ ቪዲዮ ክፈችና በቪዲዮ እያሳየሽ አቶ ሰለሞን ይሄንን ቀን ይሄንን ላከልኝ፣ ይሄንን ብር ሰጣሁት፣ ይሄ ዕቃ ደረሰኝ፣ ሲደርሰኝ ደረሰኝ አልኩ፣ ሳይደርሰኝ አልደረሰኝም ብያለሁ ምናምን ብለሽ በማስረጃ አምጪ ብዬሽ ገና ቅድም ይዘሽ ወጥተሻል። ስለዚህ ይዘሽ ነይ ማሪ። እሺ ሳሪ ቆይ አንዴ ያለ ኦኬ ካላስ። አዎ 800 ድርሃምም አንቺ ወልደሽ የሰጠሻል ልጅ መጀመሪያ ገብታ ነበር። ሳሪዬ አሪፍ ሳሪዬ የምር በጣም እንደዚህ አይነት ህይወት ውስጥ የተዘፈቃችሁ ሰዎች ከእንደዚህ አይነት ህይወት ውጡ። ምክንያቱም ሰላም አታገኙም፣ የተረጋጋ ህይወት አትኖሩም። አንድም ብር የሰው ገንዘብ አንድም ሳንቲም የሰው ገንዘብ ያስጠይቃል። ሰላምም የላችሁም። ወደፊትም በምትሞቱ ሰዓት ሰላምም አታገኙም። ቢኮዝ ሰው እዚህ ሚዲያ ላይ አሁን እናንተ ተሰሚ ስለሆናችሁ ምናምን በጣም ግጥም አድርገን ተሰሚ ነን። ምክንያቱም ከምንም ነፃ ነን።
በቃ ነፃ ስትሆን ሰላም ይሰማሃል። አረጋሽ ትሙት በሄድክበት በኩል በቃ አድናቆትን ነው የምታገኘው። ስለዚህ አሁን እኔ በወጣ ባልወጣ በቃ ነፃ ሰው ነኝ፣ እግዚአብሔር ይመስገን ከምንም የተነካካ ነው። ስለዚህ እኛ ታዋቂ ብንሆን ነፃነታችን ነው። ያንብብልሽ ባሌ ማለት ነው። እሱም መዘገበ የሚለውን እኛም እየከፈልን ያመጣነውን ያንብብልሽ። ክፈቱ መጀመሪያ ክፈለ ያልተከፈለ የሚል ይሄው እዚህ ጋር ወረቀት ክፈቱ ጋይስ ክፈቱ። አንድ ሰውም ቢሆን በእናንተ ለምን ያለቅሳል? አክቲነች የመዘገበችው ካላሳላቀመ ይሄው የተከፈለ ክፈቱና እንትን አሳዩ በመረጃና በማስረጃ ካላስ ታመምን እኮ አረጋሽ ታመምን። ይሄው ትምህርት ይሆናችሁ ጋይስ እንድትማሩ ነው እኛ ወደ ሚዲያ የምናመጣው። የትኛውም የህግ አካል ሆነን አይደለም፣ ግን ደግሞ ሰው ለመርዳት ሰው መሆን ብቻ በቂ ነው። እንደነዚህ አይነት ሰዎች መቀጣት አለባቸው፣ ዋጋቸውን ማግኘት አለባቸው። ምክንያቱም ለምን ሰው አንድ ቀን ይጉላላል? እኛ ራሱ ለምን አንድ ቀን እንጉላላለን? ሰላምን መስበክ ስንችል፣ ጥሩ ነገር ማስተማር ስንችል፣ ጥሩ ነገር ለእህቶቻችን አርያ መስጠት ስንችል፣ መስራት ስንችል በእናንተ ምክንያት አንድ ቀን ለምንኛ ሉዝ እናደርጋለን ስራችንን? ለምን እነዚህ ልጆች እስካሁን ምን ላይ ደረሱ ብለው ይውላሉ? ምክንያቱም በቃ እናንተ የምትጠፋ ስር ሰዳችሁ ነው። እኔ ወይዘሮ ሰሚራ ለማመን እስከሚያቅተኝ ድረስ ነው እሷ መሆኗን ራሱ የተጠራጥኩት፣ ለማመን እስከሚያቅተኝ ድረስ። ምክንያቱም እኔም አውቃታለሁ የኔ ብር አለባት። በምን አይነት መልኩ በዚህ ደግሞ ተገናኝታ ደላላ ሆነች? ሰው አምጪ ደላላ እንደው ሰው አምጪ። ይሄው የቤቴ ልጆች አሁን አሉ እዚህ እያዩሽ እየሳቁ እየተገረሙ ነው። እኔ እንዴት በምን አይነት መልኩ ሆነሽ ነው ሰው የምታመጪው? አረ እንደው አምላኬ እንደው እንዴት አይነት ስቃይ ነው የገባ ነው እናንተ እንደው እየተበጠበጣችሁ ብጥብጦች። በምንድነው ሀገር ሰላም የሚያገኘው? በምንድነው እኛ ሰላም የምትሰጡን? በምንድነው የተረጋጋ ህይወት እንዲኖሩ ቤተሰቦቻችሁ የምትፈቅዱላቸው? ምን አይነት ማህበረሰቦች ከምን ይወጣችሁ ነው እናንተ አስተካክላችሁ እንትን ሳትሉ ሰው አምጪና ሻጭ ለዋጭ? በስመ አብ ወወልድ ወመንፈስ ቅዱስ። እኔም ቤቴን እኔ ሰው ቤት ሰርቶ የሚኖር ሰው በስንት ጣሙ እኔ ሰሚራን ሳይኮ የደነገጥኩት ድንጋጤ አሉ። አሁን እዚህ የቤቴ ልጆች እየጻፉ ሊሳሪ ጉዳይሽ ይላሉ። እኔ ፎቶሽን ፖስታለሁ ከነሻንጣሽ ይቅር አልልሽም ይዘሽ ሄድሽው የቤት ክራይም ብር እያልኩኝ አራ እየጻፈሽ ነው። ማናት የምጽፈው? ጋይስ ንገሩኝ እስቲ ማን ነው የሚጽፈው? አስረ መቃጠል መንገብገብ ነው መቤቴ። ማን ነው የሚጽፈው? ንገሩኝ ላስገባ። እሺ ሳርዬ የት አለ? አንተም አውጣ እና ሰት ጀምር ከዛ አዎ እያልክ ትሄዳለህ። እነሱ እኮ አሁን ጽፈው ሊያሳዩሽ ነው። በራሳቸው አዘጋጅተው እኮ ሊጽፉሽ ነው። ለምንድን ነው የማይከፍቱት ካሜራ? ምን እያደረጉ ነው? እየተዘጋጀች እኮ ነው። ምን እያደረጉ ነው? ሙኒቴ የተባባልነው አንቺ ለሰውየው ጽፈሽ አስቀመጥሽው በዚህ ቀን ይሄ የሚል አለ ስንል አዎ የተላላካችሁ እኮ አሁን እየጻፈች እኮ ነው። ለምን ተላልከዋል አይደል? አዎ ብላ እኮ አስተካክላ አስቀምጣ። አሜን ነይ ውጪ እንደ ቀን አለው እኮ ጋይስ ይጻፋል እኮ ቀኑስ ምን ችግር እንጂኛ አልጻፍም። እባካችሁ ሳታዩ አትፍረዱ። ካልጻፍሽ ክፈቺ ቪዲዮ አሜን ውጪ ቪዲዮ ላይ የተጻፈው ይሄ ነው እላለሁ። የጎንደር ቀሚስ አንዴ ራያ 4000 ድምፅህን ከፍ አድርገህ እንድትግባቡ። ለምን በቪዲዮ አንዴ ጎንደር 4000 ብር። ምኑ የጎንደር ሄት አንዴ ወንድሜ አይወለ ከማንኛው መሰለ ሲጀምር ለምን በቪዲዮ አትወጣ? በቪዲዮ ይውጣ አንደኛ። ሁለተኛ ደግሞ ከአደይ አበባ ነው የምትጀምርልኝ። ያኛው ሙሉውን ተከፍሏል። አንተ የምትት ከሆነ ማለት ነው። ከአደይ አበባ ከፋይ ጥቁር ወደ ሳውዲ የምታስታውሽው ከሆነ ወደ ሳውዲ የላኩልሽ ዕቃ ከፋዮች አሉ። የሃሁ ፊደሎች አሉ። አስታውሽ። ከሱ ጋር ጀምራችሁ ነው። እኔ በተአምርም አልፈልግም። ሲጀመርም ምንም ማለት ነው። የትም እንዳይትም እኔ ግን ደግሞ ምናልባት ልቤን ታቅፌ መኝታ ቤቴ ነው ያለሁት። ልታዳምጭ የምችል ሁለተኛ ነው ያልጻፍኩም። ላንቺ ልመልስልሽ በይቅርታ ጋር ሁለተኛ በላይ 10 ሽፎን ነው ያበላሸህብኝን። እሱን አምነሃል። እሱን ነው የጣሉብኝ 10 ሽፎን
ሰለሞን ይቅርታ 10 ሽፎን ያበላሽኸው 10 ሽፎን ባለፈው ሳራ እኔ ቤት ስትመጣ ያስረዳችሁ ያበላሽችብህ ያዘንከው ከዛ የጎንደር ጠፍቶ የተረፈው ቃል ይደረሰው አሜን 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 ወይ መሲ አሜን አንቺና እኔ ቅድም የተነጋገርነው በቪዲዮ ወተሽ መረጃ አለኝ ወረቀት ላይ ብለሽ ቪዲዮ ወተሽ የሳሪ ተከፍሏል እያለሽ እኮ ነው ታነብለት ውጪ በቪዲዮ ውጪ ቪዲዮ ውጪ አሜን ልጅሽን አትበጥብጪ በእናትሽ ለልጅሽ አንድ ቀን እንኳን ሰላም ስጪ አሁንስ እስኪ ውጪና በቪዲዮ የጻፍሽው ቀን እያሳየሽ እሱ ባለቤቱ አዎ ይሄ ነገር በዚህ ነው እያለሽ በዛ ላይ ደግሞ ምን ትይዋለሽ አንቺ እኔ ልብሱ አልደረሰኝም ምክንያቱም እንዲህ ስለሆነ ስትዩ እሱ ደግሞ ለምን ልብስ አልደረሰሽም የሚል ቮይስ አላችሁ ያንን ሁሉ አውጪ ዝም ብሎ የሰው ገንዘብ ወስዶ መጭበርበር አለ እንዴ አውጪ ከዛ እሱም ያውጣ ውጪ በቪዲዮ እንደ ሳሪ በደንብ አድርጋ እኮ ተቀብላለች በእግዚአብሔር ተቀብላለች እግዚአብሔርን ተቀብላለች በስመ አብ ወልድ ወንድሜ ችግር የለም እንደ መረጃ አላችሁ አይደል መሲ ወለዩ መረጃችሁ አዎ በእናንተ ነው እንጠይቃለን የሰው ምስክር አለ የወረቀትም አለ እንዴ በቃ ለመሰጣችሁ ሳሪዬ ይኸውልሽ እስከ ሂዳ እስከሚሰጣ ሰው አለ ታውቀዋለሽ ልቧ ያውቀዋል እንዴ ለምን እንወሻሻለን ከአደይ አበባ ተመዝግቦ ቁጭ ያላለ ደብተር ከአደይ አበባ ጀምሮ አንቺ የጻፍሽውን የመዘገብሽውን አውጩ ከዛ ያምንሽውን እስቲ እንመነው ረመዳን ያለም አባቴ መሲ እኔን ነው መሲ ብርጅስቶን ቅድም እንትን አካውንቷ በእናቴ ነው በአባቴ ትራንስፈር አርጉልኝ ብላለች ሲባል የነበር አካውንት አለ ሰጠሽ ወይስ አልሰጡሽም? ለኔ ማንም የሰጠኝ የለም እንትና እኮ ነው በላይ ነው ሳሪ አንዴ አልሰጠንም በላይ ኔትወርክ ስለሌለበት መሲ ባላገሯ ደውላ ትቀበሏለች ችግር የለውም ሰሚራ ግን ጥር አንዴ በትልቁ አርግኝና ስለ ሰሚራ ላውራ ሰሚራ ምን አለች እኔ የሳሪ ልጅ ነበርኩኝ በርግጥ ግን የሳሪ ጃዛ ቤት ነበርኩኝ እና ሻንጣ ሳሪ ጋር አለኝ ሳሪ ደግሞ 500 ብር ነው ያለው አንቺ ጋር የሳሪ ብር ደግሞ 500 ብር አለኝ ሁለት ሻንጣዬን ትስጠኝና እንትሩ ልስት ጋርሽ ነው ሻንጣ ጥለናል እንደ ጣልን ነግረን ጥለናል ሻንጣውን ለዘካ እንደዚህ ለዘካ ገፍቼ ነይ አንቺ እንደው እንዳልሰድብሽ አሁን ተይኝ ለዘካ ገፍቼ አሳይቼ እንትን ውስጥ ጥየዋለሁ እንደው ምንሽንም አልፈልግ ከዚህ ነገር ውጪ ባይሆን ምክንያቱም ከዚህ ነገር ውጪ አንቺ ምንሽም አታስፈልጊ ሳይሽ ራሱ የደነገጥኩት ድንጋጤ እኔና መድኃኒዓለም ነን የምናውቀው ከዚህ ነገር ውጪ ያለበለዛ እኔ ነኝ እማስይዝሽ ኤው ቃል ለሰማይ ለምድር ሰሚራን ሳራ አስያዘቻት እንድባል በደንብ አዳምጪኝ እሺ አስቀምጪ ይሄን ቮይስ ከዚህ ከቆሻሻ ስራ ውጪ እዛው ቤት የምትሰሪው አንድ ጊዜ ጎበዝ ናት ሰራለች ሰው ቤት ምግብ ትችላለች ጎበዝ ነሽ ሌላ ነገር ስሪ በተአምር ሰሚራ እዚህ ነገር ውስጥ ደግመሽ ተነክረሽ ባገኝሽ እንደው ልጄን ይሳኝ እኔ ነኝ የማስይዝሽ በደንብ አዳምጪ አንቺ ብዙ ነገር የምትደርሺ ሰው ነሽ አዳምጪሽ ማለት እኔ እተበደለ አድርግ የምትይኝን አደርጋለሁ ግን እቤት እሷ በዛኝ ሰዓት እየሰራው ተማዳሞች ጋር ስለማቅ ታውቂያለሽ በዛ ስለምሰራ በድጋሚ መታ እኔ እስካሁን በታስተዋውጭ ያተጣላው ሰው የለኝም መጠየቅ ትችላለሽ ወጪ ወደ ገፋፍታ ያመጣችኝ ግን አንቺ ልጅ አይደለሽም ሰው ትልቅ ሰው ነሽ በቃ ደግመሽ እንደዚህ አይነት ነገር ውስጥ ባገኝሽ ሰሚራ እኔ ውቀሽኝ ምክንያቱም ሰምተሽኛል በደንብ አዳምጪኝ ሰው ጥሩ ነገር ላይ ሲውል ደስ ይለኛል በጣም ጥሩ እኔ ሳይ በህይወት የደነገጥኩት ድንጋጤ እንደዛሬ ምክንያቱም በምን አይነት መልኩ ነው አንቺ ሰው አንቺው በምን አይነት መልኩ ነው ደላላ ይሆንሽው በምን አይነት መልኩ ነው የሰው ልጅ ሰርቶ የላቡ ዋጋ ማግኘት በቃ ቀረ እዚህ ሀገር ላይ ሰው እንዴት ኧረ በስመ አብ ደግሜ እንዳላገኝ ጁዬ 78 ቁጥርን አስገቢያት 78 ቁጥርን አስገቢያት እሺ ወደ ላይ ስትወጪ ታገኛታለሽ እሺ አሜን ነይ አሜን አሳይ ቀጥይ አሳይ
በደንብ አሳይ። ከነቀኑ ከነምኑ እያቀረብሽ አሳይ። ማቀኑ ምን ተመሰካከር እና መኪናው እኮ ላስሄዳለን። መሲ ወለየዋ እናንተ ክፈቱና በዚህ ቀን የምትለው በደንብ አቅርቢ። አሜን። ካሜራው ወደ ኋላ ዙሪ፣ ወደ ኋላ ዙሪ። በዚህ ቀን ስትል ራይት አድርግ። አንተ እንትን ያልከውን ልክ ነሽ አይደለሽም፣ ልክ ነሽ አይደለሽም። ለዛ በጣም ነው የምቆጣት፣ ምክንያቱም ከኔ ጋር ኖራለች። እሺ ተቃጠል ሳርዬ፣ ቀጥይ። አሜን ቀጥይ። ቀረብ አድርጊና ቀጥይ። ዛሬ 10 ሺህ ፎን ላከልኝ። መቼ? 10 ሺህ ፎን። ኦኬ ቀኑን ተናገሪ። 2 አመት ቀርቶ የዛሬ 10 አመት አላውቅም። ሳሪ ይሄንን የራሴ አክስቴ በጣም ትልቅ ስለነበረች እያናገረችው ነበር። ልብስ እያበላሸባት ነው። ልብስ ይብላ እሷ የመዘገበችው ይሄ ለመረጃ ይሆንሻል ብላ እስከ ዛሬ ቦርሳዬ ውስጥ አስቀምጬው ነበረ ማለት ነው። እሺ 10 ሺህ ፎን ግማሽ ላይ እኮ ነው የጀመረችው። ግማሽ ላይ እኮ ነው እኔ ወደ ጀመርሽው። ለምን ይተዋል እንዴ? እኔ ግማሽ ላይ አልጀመርኩም ማሬ። ከዛ በፊት እየከፈልኩ ነው የወሰድኩት። ካዲ አበባው ጀምር የኔ ፍቅር። ይኸውልሽ እማዬ አንቺም ጥንቄ ነሽ። እሺ አዳምጪኝ። ሁለት ያዲ አበባ ሰለሞን ልክ ነሽ። ሁለት ያዲ አበባ ልክ ነሽ። ሁለት ያዲ አበባ ልክ ነሽ። ሁለት የጎንደር አለ እስካሁንም አለ። መቀነቱ የለም ጠፍቷል። የጠፋ የተረፈ ነው። እሺ ብለህ አስተካክለን ማለት ነው ተላከልሽ ሙሉ። እሺ ካዲያው ቀጥይ። እሺ ቆይ መሲ ወለየዋ አሜን። አንቺ ሁለት የጎንደር ቀሚስ ተልኮ መቀነቱ አብሮ እንዳተላከ ነግረሽዋል? አዎ ነግሬዋለሁ። አለ ቀሚሱ ሽፎኑን ብቻ ነው የጣሉት። ኖ አይደለም። እኔ በማች ነው ከነ መቀነቱ ከነ ሻርፕ ነው የምልከው ሲጀመርም ማለት ነው። የኔ ፍቅር የሌላውን ማሟያ ምናምን ማድረግ የለብሽም። ሀቁን ነው። አንቺም የልጅ እናት ነሽ፣ መበላት የለብሽም። እሱም ሰርቶ ነው የቤት ኪራይ ከፍሎ እስቲል የራያ ልብስ ለራሱ የሚያስመጣልሽ ከሮቢት ከቆፎ ነው። በነገራችን ላይ ወዲያው በሰዓት ነገር ወጥቶበት ነው የመኪና ወጥቶበታል። እሺ ጨርሻው የትራንስፖርት ከሮቢት አዲስ አበባ የሚገባበት ትራንስፖርት ይከፈላል። ከዚህ ወደ ዱባይ የሚሄድበት ይከፈላል። ታውቂዋለሽ፣ ብዙ ወጪ አለው። ሙሉ ለሙሉ አሟልቶ ነው የሚልክልሽ። እኔ በእርግጠኝነት ሰለማምን እኔም አውቃለሁ። በሰዓቱ አንቺን ሳወራሽ ጀሪ ጋ ነው የጠፋው ብሎ ይሄ ቀሚሱ የሱ ቀሚስ ነው። ሽፎኑን አውጥቶ ስለጣሉብኝ እኔ ስወልድ ቤቱን ሲያጸዱ ስለጣሉብኝ እሱንም ልጅቷ አስረድተዋለች። ይሄው ብየዋለሁ፣ አስረድተዋለች። እኔ አልዋሻሁም። ምን አይውልሽ ሰለሞን ሳራ መታ እኔ ጋር መታ አርፋ የሽፎኑን እንደጣሉት ነግረሃለች። 10ሩን ሽፎን በጣም ቆየ እኔ ጋር ውሰድ ስልህ አልወስድም ነው ያልከው። ይሄን የጎንደር ስትልክልኝ ደግሞ አንተ ይሄን የጎንደር ካለመቀነት ነው ስልህ ጠፍቷል ጀሪ ጋር አልከኝ አይደለ? ታዲያ አሁን ምን አስፈለገ? ከነጠላ ነው ከነቀሚስ ነው የመጣሁት የምትለው? በታምር ማን ነው አለሽ? እንትኑ አለሽ በታምር ነው የተጀመረ። አልወጣኝም እንደዚህ አይነት ነገር። እኔ ስልክ ሙሉ አሟልቼ ከነ ኮምፕሌቱ ነው እምልከው ማለት ነው። አንድ ነገር። ሁለተኛ ደግሞ አሁን ይሄኛው አሁን የአዲስ አበባ ከፋይ ጥቁር ከፋዮች ራሱ ከከፋይ ጀምሮ ማች የወንድም የሴትም ማለት ነው። የወንድም የሴትም የከፋይ በሰማያዊ በአረንጓዴ የቡና ቀሚሶች፣ የራያ ቲሸርቶች፣ ጋቢ ዲባጨሌዎቹ ፊደል ወደ እንደውም ይሄ ወደ ሳውዲ ይሄዳን ብለሽኝ ልክ እንደ ህፃን ልጅ አታለሽ ማለት ነው። ብሩ ይገባልሃን አሁን ይሄ ሀሁ ፊደሉ አሁን ይሄው አካውንት ልክ ያለው አሁን ነገ ምናምን እያልሽ ነበር። ኢቭን ይሄ ሁሉ ማለት ነው እንደ ህፃን ልጅ እንዴ ጥያቄ ልጠይቅ። ካንተ ጋር እኔ ሳወራበት ተሰራበት የነበረው ያንን ቦይስ ለኔ ሸር አድርግልኝ። የራሴ ድምጽ መቼም አይሰማም። አሁን የጻፈችውን ትደርድር በቃ ምንም እንትን የለውም። እሺ ከአዲስ አበባው ጀምረሽ ቀጥይ፣ እየሰማንሽ ነው። ኔትወርክ እንትን አለ መሰለኝ። አይውል ባሌ አንተን አላህ ነገር እኮ ነው። አሜን ለባለቤት ስልኩን ስጡ። አሜን ምታምንበት ማንተሽ ነው ማርያም ምን ብርዱ
ይሄ ወረቀት እኮ እኛ የጻፍነው አይደለም። ነገር አባቴ የእሱ ልብስ የተበላሸው ልብስ እኔ ስወልድ 10 ሽፎን ጥሎታል። እሱ ስትነግረው ልጅቷ አምኖ ተቀብሏል። የተበላሸው ልብስ ነው። ለምን እንደምከፍለው አልከፍልም እንዴ? አንተ ጋር አይደለም አልከፍልም። ያልበላሁትን አልከፍልም። የተበላሸ ልብስ ነው የላከልኝ። አሁን ላይ እኔ ነግሬዋለሁ። ራሱ ይጣላል። ለምንድን ነው የማከፊው? የኔ ቆንጆ ይኸውልሽ ሙሉ እሺ፣ ከአደባባው ጀምሮ እኔ ሳሪ አንተ በእናትህ ላሳያት። ለምንድን ነው የማከፍለው እንዴ? ይኸውልሽ ሳሪ እየነገርኳት እኮ አየሽው፣ ይሄ ሁሉ እሷና እሱ የተጻጻፉት ነው። ከአደባባው ጀምራለች። ልክ ናት። ከአደባባው ጀምራ እስከ መጨረሻው መሄድ ነው ያለባት። አልፎ አልፎ አንድ ቀሚስ አንድ ጎዶሎ ከየሄደላት የለም። የሌላውን ጎዶሎ ማሟላት በሌላ ዕቃ ማሟላት የለባትም። መሲ እናንተ ከአደባባው ጀምሮ ያለው ወይ አሳዩን። ከአደባባው ጀምሮ ያለው እሺ አንተ ወይ ዘንድሮ እንዴት ካሜራው እንደዚህ ይሄው። አዎ እስቲ አሳየን። እሺ ከአደባባው ጀምሮ ያለውን አሳየን። አሜን። ዲዛ እንዳታነሽ እንትን ሚውት። እሺ ያላ ንገሪ አውሪ መሲ አውሪ ወርሽ ያው ከነሱ እሺ አሜን። ዲዛ አውሪ እሺ አንተ ንገረኝ። አደባባው ስንት ቶሎ ንገረኝ። እሺ አደባባ 2 ፍሬ 2 አደባባ ቶሎ ንገረኝ። ከፋይ ጥቁር ማቹ የወንድና የሴት 1 ፍሬ የባልና የሚስት ማለት ነው። ከፋይ ደግሞ በዶቃ ማች 1 ፍሬ ከፋይ አረንጓዴ 1 ፍሬ ዝም በይና እኛ ስንጨርስ ታወሪያለሽ። ባንዲራ ቶፕ ወይም ደግሞ የቡና ቀሚስ የራያ ቲሸርት የወንድ በነጩ 2 ጋቢ 2 የራያ ድባ 5 ኔትወርክ አለን እየሰማናችሁ። እሺ መሲ ወለየዋ ወይ በኔ ልግባ። መሲ ወለየዋ መሲ ኔትወርካችሁ ወይኔ መሲ መሲ አንቺን አይደለም መሲ ወለየዋ። አይ ቀላል እኮ ነው ሳሪ። የነሱ አንቺ ቆጠራ ልትገባ ነው የእናንተና ቀላሉ ሳሪዬ። አይ መሲ አንቺ ኔትወርክ ትንሽ ያዘን ነው መሰለኝና ወንድ አይዙና አይ ፓንዴ መሲ ምን ታተብናረከው ምትገባ ግባ እንትን አስከፍልበት ሳሪ አዲስ ካርጋቸው ብርዱ ተንቀጠቀ ስንት ነገር ትተን እኮ ነው ቁጭ ያልነው። በረደን፣ እኛ ደግሞ ሞቀን። በእናንተ የተዛባ እንትን ሞቀን። የእናንተ ቆይ ሳሪ የልብስ ጉዳይ ነው። አሜን ምታምኙ ስንት ብር አለብሽ? የነሱ ሚውትን ከፍተሽ ይሄን ያክል በይ። በቃ እንቅጩን ንግር አድርጊ። 10 ብርም ከሆነ 10 ብር በይ። አሜንዬ ያንቺ ታሪክ አያልቅም። እንደ መጽሐፍ ቅዱስ ላይ እንዳለው ጸሊሙ ሙሴ ረጅም ነው ታሪኩ። ስለዚህ እንቅጩን የዚህ ልብስ ታሪክ እንደዚህ ይሄን ያክል ብር አለኝ በይን። በእናትሽ እኔ ጨነቀኝ። ይሄን ሰሞን የሚታየው አወዛጋቢ ፊልም እሱን ሁላ መሰለኝ። አሜን የዚህ ልብስ ብር ስንት ብር አለብሽ? ይልሳ መሲ ይሁንዲ ሁለት የአደይ አበባ ልኮልኛል። 2 የቡና ቀሚስ አደይ አበባ፣ 2 የጎንደሩ እስካሁን ቁጭ ብሏል። ለምን መቀነስ ስለሌለው ነጠላ ስለሌለው። ከዛ በተረፈ 10 ሽፎን ነው። 10 ሽፎኑን ጥለውታል። ነግረዋለች ልጅቷ ለራሱ ባንዲራ የሚለው ባንዲራውንም ቁጭ አድርጌዋለሁ አልሸጥም ብዬ እሱ ማለት ነው። ኦኬ ስለዚህ ስንት ብር አለብሽ? የተጣለውንና እሱን ደምረሽ ስንት ብር አለብሽ? ይሄኛውን ቀሚስ የሚመለስ ነው መሲ። ነገ ስትመጪ አንቺ እሱን መልሰሽ የተጣለውን ሽፎን ደምሪና ስንት ብር አለብሽ? ሽፎን ስንት ነው የምታስረክባት? ወይ 3000 ምናምን ብር ነው የሚያስረክበው ሽፎን አንዱን። 3500 ብር። እሱን አልጠይቀውም። የስንት ሽፎን አለብሽ ማለት? 10 ሽፎን አለ። 10 ሽፎን ሲባዛ በ300 አንድ ያባዙና ንገሩኝ። በ300 አይደለም በ3000 ነው።
አዎ አባዢው እና ስንት ብር አለብሽ? አባባዛው ከዚህ 45,000 ብር። አዎ 40 አቶ ሰለሞን በቃ 45,000 ብር አለባት። እዚህ ጋር ያለው ባንዲራውና የጎንደር ቀሚስ ስለሌለው መጥተሽ መውሰድ ትችያለሽ። የቀረውስ ምንድን ነው? የቀረውን ልብስ ደግሞ በጠሬው ስላለ የቀረው አንድ አቶ ሰለሞን ልብሱ ሌላ ልብስ አለ፣ እሱ ትመልሳለች። የ10 ሽፎን የተጣለውን ትከፍላለች። በቃ እኔ ፈልገው ቀይን ነው በቃ እሱም አሪፍ ነገር ነው። እቃውንና 40 እንደዚህ በቃ እንቅጩ። እሺ ያይኔ ደግሞ ምን ሆነሽ ነው? እኔ ሂሩት 60,000 ብር ወስዳብኛለች አልሰጥም ብላ። ሂሩት ማናት? መሲ አሜን። መሲ በቪዲዮ ውጪ አይኔ በቪዲዮ ውጪ መሲ ማርያምን እግዚአብሔር መረጃ አለኝ። ሪካርድ ማለት በቪዲዮ ውጪ አይኔ በቪዲዮ ውጪ ነው። እኔ ቪዲዮ ውጪ አላውቅም። ነይ ውረጅ መረጃ አለኝ። ሪካርድ መሲ እልክልሻለሁ። ማርያምን ውረጅ እኛ እዚህ በቪዲዮ ከማንም ሌባ ጋር እንጋፈጣለን። አንቺ እኔ በቪዲዮ አንድ ነገር ልነግርሽ ነው መሲ። እሺ መሲ አቤት መስዬ ይኸውልሽ መቀነት የለውም ጎዶሎ ልብስ ነው የላከው ያለችው ውሸት ነው። ማርያምን ውሸት ነው። እሱን ካላየን አላምንም። እናንተም ስትሰጡ ፎቶ ካላችሁ አምጡ፣ እሷም ስትቀበል ፎቶ ከሌለው አምጡ። ያለ መረጃ አንፈር። ይኸውልሽ እናንተ አሁን ሙሉ በሙሉ አታችሁት አልነበረ እንዴ? ተጎጂም ብትሆኑ አትሊስት እሱ ልክ ነሽ። ሙሉ የተወሰነውን አግኝተን ትንሽ አስተካክላችሁ እንትን ትሉታላችሁ። ሌላውን ደግሞ ለአላህ መተው። ተመልከች፣ ይኸውልሽ የኔ እህት እኔ አንድ ነገር ልንገርሽ። እቺ ልጅ የዘረፈችውን ገንዘብ ስሚ፣ የወሰደችውን እቃ ስሚ፣ ግን ስቲል ሺዝ ነቲንግ አንድም ነገር የላትም። ምንምም አልሆነም። ተመልከቺ፣ የሰው ሀቅ እንዲህ ነው። ያለሽንም ያሳጣሻል። ገባሽ? ከማንም በታች ሆና ነው የምትኖረው። ላ የአእምሮ ነፃ ሳትሆን ወላ ህይወቷ ሳይቀየር ምን አለሽ ብትያት ምንም። ዛሬ 1000 ክፈይ ስትባል መክፈል ያቃታት ልጅ ናት። ይሄ የሰው ሀቅ የሚያደርገው ነው። ስለዚህ ያገኛችሁትን ወስዳችሁ የቀርነውን ለአላህ ተውት። ገና ታዩታላችሁ። ገና የምትሆነውን ታያላችሁ። አው ከዚህ ሁሉ ግን አሜን። እኔ በስልክ እሺ ሙናዬ፣ እሺ እኔ ውድ ልጅሽን ፈጣሪ ያሳድግልሽ። ይሄን ሁሉ በጣም ብዙ ነገሩን ራሱ ያለፍኩሽ ለዛ ለምታምር መስዬ አቶ ሰለሞን ጨርሰናል። አንዳንዴ የሆነ ሰው ላይ ዱላ ማብዛትም ጥሩ አይደለም። خلاص በቃ እንዴ። ስለዚህ ለልጅሽ ሲባል ብዙ ነገር አልፈንሻል። እኔ ስፔሻሊ የልጅሽን ፎቶ ካየው በኋላ በቃ ማድረግ ያለብኝን ነገሮች ሁሉ አድርጌያለሁኝ። ገባሽ? አሜን። ከዚህ በኋላ ግን ቢሮ አለኝና ሰው አመጣለሁ በተአምር የማይሆን ነው። በሰሚራ በአሜን ዲዛይን እንዳትመጡ። ይሄ ህገ ወጥ ነው በነገራችን ላይ። ሲቀጥል ብቻ አይደለም ሰው እናመጣለን እያላችሁ ህጋዊ ኤጀንሲ ሳይኖራችሁ በኢትዮጵያ 450,000 ብር እየተቀበላችሁ መብሩካ አንተ ቆሻሻ ማለት ነው። በጣም ነው ማስጠላው አይደል? በጣም አስጠላለሁ። እዚህ ቦታ ላይ ስትመጡ ቪዲዮ ካልከፈታችሁ አናስተናግዳችሁም። ቪዲዮ ክፈቱ በቃ። ማን እኛ በቪዲዮ ፊታችን እየተገረፈ እናንተ እኛ ለእናንተ እየተጋፈጥን እኔ ቪዲዮ አልከፍትም። ምን ታመጣለህ አንተ ቆሻሻ ማለት ነው? ምንም አታመጣ። ስለዚህ ሀቅ ያለው ሰው በቪዲዮ ገንዘብ አይደል የተወሰደበት፣ ገንዘብ ውጪ ተደረበት ስም አሚን ቆይ ገንዘብ የተወሰደበት ሰው በቪዲዮ ወጥቶ ገንዘቤ ተወስዶብኛል እንደዚህ ብሎ ለማለት ከቸገረው ማንም ሰው አይመጣም። ከፈለክ ውጣ። ምን ታመጣለህ? ገንዘቡ ማይተወሰደበት ይኸው መጣ። በቃ አለቀ። ታስጠያለሽ። አንተ ነህ የምታስጠላው ደደብ።